ጥቋቁር ነጠብጣቦች ወይንም ምልክቶች በፊቶት ላይ እየወጣ ተቸግረዋል? አይጨነቁ። ማዶስ ምንም አይነት ጉዳትን ሳያስከትል እነኚህን ጥቋቁር ምልክቶች በቀላሉ በማጥፋት የችግሮት መፍትሄ ይሆናል። የማዶስን የፊት ቅባትና ሳሙና በመጠቀም በአጭር ጊዜ ውስጥ 73% የቆዳ መጠንከርንና የተሻለ የቆዳ ይዞታን ያገኛሉ። ጥራቱን በተመለከተ ምንም አይጨነቁ። በውስጡ የተካተቱት ንጥረ ነገሮች ሁሉንም የአውሮፓ ሬጉሌሽን ያሟላ ሲሆን ለማንኛውም አይነት የቆዳ ጉዳቶች አይጋለጡም። የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ ጥያቄ ያልተመለሰልኝም። ይኸውልህ ጆሲ፣ ወይ እኔ እናንተ በጣም ጥሩ ጓደኛ ማቾች ነን። በፍቅር ስም ደግሞ የግንኙነታችን እንዲቋረጥ አልፈልግም። ወይ ያልኩሽ እኮ ይሄ ጓደኝነታችን ከፍ አድርገን ወደ ፍቅርም ለውጠው ነው ያልኩሽ። ጆሲ፣ እኔ እኮ አንድም ቀን በፍቅረኛ አይን አይቼህ አላውቅም። አንድ ቀን ስሜቴን ስላገለጽኩልሽ ደስ ብሎኛል። ግን ከዚህ በላይ ነገሮች እንዲበላሹ አልፈልግም እኮ ጆሲ። እኔም እኮ ያልኩ ይሄን ነው። ጓደኝነታችንን በዚህ በተራ ነገር ማጣት የለብንም። የሚበልጥብን ጓደኝነታችን ነው አይደል? እሺ። ሳትዋሽ ንገሪኝ። ምን ልንገርህ? እኔ እስከማውቀው ድረስ ምንም አይነት ፍቅረኛ የላትም። ታዲያ እንደዛ ከሆነ ፍቅሬን ለማቀበል ምን ከበዳት እንዴ? ለረጅም ጊዜ እኮ ጓደኛችን ነህ። ስለዚህ በመላመድ ውስጥ ወንድማዊ የሆነ ፍቅርን ብቻ ሊሆን ይችላል ያተረፈችው። እሷንም ተረዳት። አንቺ የሆነ ነገር መፍጠር አያቅትሽም። በተሻለሽ መጠን እስቲ የሆነ መላ ብቻ ዘይጂ። ለኔ አንተም እሷን ጓደኞቼ ናችሁ። ሁለታችሁም አብራችሁ ብትሆኑ ደስ ይለኛል። ግን እኔ በፍቅር መሀል መግባት አልፈልግም። እሺ፣ የሆነ ብቻ ነገር እንደምትዘይጂ ተስፋ አደርጋለሁ። ሀሳቡን ልሰጣት እችላለሁ። ምርጫው ግን የሷ ነው።
አንቺ ግን ጓደኛሽን እንኳን አላስበላልሽ። በእናትሽ ምን አለበት አምጥተሽ አንድ ቀን ብታጣብሽ? በምን አይና አያት በእናት ምን ማለት ነው ደግሞ እሱ? ምንም አታውቅም አልኩ አይደል እንዴ? እንዴ አንቺ ይዘሻት ነይ እዚህ ነው የተባልሽ እንዴ? እሺ ካለች እሺ ነው፣ እምቢ ካለች እምቢ ነው። አንቺ ምን ቤት ነሽ? ጓደኛዬ መሆኗን አትዘንጋ። ኧረ በእናትሽ እና ጓደኛሽ ብትሆንስ ምን ችግር አለው? አንድ ቀን ይዘሻት ነይ ነው የተባልሽ። በቃ እሺ ካለች እሺ ትላለች፣ እምቢ ካለች እምቢ ነው። ደግሞ ደረቅ ናት፣ አትሰማም። እሱን ለኔ ተይው፣ እናያለን። አንቺ በሷ ከተማመንሽ እሱ በራሱ ከተማመና ሲሱና አንድ ቀን አምጫት። አሪፍ ይለይላችሁ። በቃ አይመስልም? ምንም ችግር የለውም። እኔ እሱንስ በሱ በኩል ማለት ነው እኔ እሱን ወክዬ 200 ብር አስይዛለሁ፣ ያመጣታል። አሪፍ በቃ እንደዚህ ማለት ነው። ታስይዣለሽ? አስይዛለሁ ማለት በስ ጭራሽ በቃ ሰፋልኝ። አንቺ ብቻ ምንድነው እዚህ ቤት ታመጫታለሽ። ከዛ እኔ 3 ቀን ብቻ አጣ አደርጋለሁ። እዚሁ ባሪ አድርጌ ካላስቀመጥኳት እኔ አይደለም በቃ ኧረ እንደው ታይኛለሽ። 3 ቀን 5 ጥቁሩ ጸደቀ ማለት ነው። አለቀች። ተስማማን። አለቀች። ግቢ አለቀች። እንካ እንዴ ማቃበል አለቀች። እንዴ ሰጠ ታርጉ። እሺ እዚህ ግን በሱትም አሁን ቀጣዩ ምንድነው? በቃ አይመለከተኝም። እኔ ምን አባሽ የታባሽ ልጅ 5 እና 10 ሺህ ብር ይዘሽ መጠሽ እምቢል ልትወርሺ ከዚህ የታባሽ ምን ጦሮጦስ ውረጅ። የታባሽ ልጅ ምን አባሽ ያገባኛል? ሰፊ ከዚያው ቤተሰቦቼን ትቼ አንተ ጋር መምጣት ነው። ጥሩ በምን ለማስረከብ ልትበይ ነው? ይሄ ቤት አለ መስሎሽ? እኔን አርገኝ አስቀያሚ 20 እና 30 ሺህ ሳመጣት ልትቀመጥ ነው ባዶ ቂጥ። ከፈለግሽ ብር ይዘሽ ደሃ። እሺ ያ ዴቭ ተብዬ ፍቅረኛሽስ? ባክሽ እየደወለ ሲያስቸግረኝ በአባቢ ያስነሳውበት በዛው በርግጎ ጠፋ። ተረመከሽ የምር አይ አንቺ ልትመንኝ ነው እንዴ? ቆይ የሚወድሽን ሁሉ አባረሽ ፍቅርና አፌክሽን ይለያያል አላልኩሽ? እሱን ተዩ። እኔ ግን ዛሬ ተጫጭኖኛል። ምን ነው በሰላም? እኔ እንጃ እንዴት ድብር እንዳለኝ አታውቂም። ጓደኞች ጋር እጄ ፈታ ብል ደስ ይለኛል። ኧረ እባክሽ እኔ አባቢን አስፈቅጄ የመጣሁት ከአንቺ ጋር ለመሆን መስሎኝ። በዛ ላይ ደግሞ አሁን የወጣ ፊልም አለ፣ እሱን እናያለን። ባይሆን ፊልም ስታይ ለቀቅ ይል። እሱን ተዩና ለምን ግን ጓደኞቼ ጋር ይዤሽ አልሄድም? በጣም ተጫዋች ናቸው፣ ፈታ ነው የሚያደርጉሽ። እንዴ ኧረ እኔ አልሄድም። ማላውቀው ቤት እንዴት ሄዳለሁ? እኔን ታውቂኝ የለም ችግር አለው። ደግሞ ማይሆን ቦታ አልወስድሽም። አይ አልሄድም። እኔ ፊልሜን ባይ ይሻለኛል። በሞቴ እምቢ እንዳትዪ በእናትሽ። እሺ አሁን በሞቴን ምን አመጣው? እሺ ማለት ነው ሂሳብ ከፍለን እንምጣና እንሄዳለን። ፈታ የሚያደርጉ ጓደኞች ናቸው ያሉ። በስመ አሪፍ ካርታ ነው በእናትህ። ዛሬ ማነው ተረኛ? ጣላው። ሄሎ እንዴ ሄሎ ሶል ማለት ተከሷን ይዛ የመጣች። ኧረ እባክህ በጣም አሪፍ ታንኪ ዩ። ምን እባክህ እየቃምን እየተጫወትን ነው። በጣም አሪፍ ማይች ቋን ይዛት እየመጣች። አዎ በእናታችሁ ጀንተል ምን ያለ ጨዋታ። እሺ ይሄ ሁሌ እንደምንተራረቡ ምናምን ነገር እንዳይ ነው። ከሰፈር እስከ ጠፈር አንበሳ ጫወታታ። በቃ ነው ፏል በል እናንተ ምን አካባቢ ጠርግርግ አድርጉ። አነሳሳ በቃ ይቀር። እሱ ደግሞ ምንድነው? ይማ ሴቶችና ታውቃቸው ምን ከኤክስፐርቱ ልስማዋ። ድራማ ለምን እንደሚወዱ ታውቃለህ? ሴቶቹ ልክ ድራማ ላይ ያለችዋን አክተር መሆን ይፈልጋሉ።
እንድትንከባከባቸው እንድትወዳቸው ምናምን ይፈልጋሉ። ብዙ ወንድ እኮ ለምን እንደሚሸወድ ታውቃለህ? ይሄ አጉል እኔ ነው ምናምን ልቅረብ ሲል አይፈልጉትም እነሱ ደግሞ እንዳሻ አይደል? ምን አገባ ራሷ ህይወቷን እንደ ድራማ ካየችው አንተ ዋናውን አክተር ሆነ ትቀርባለህ ማለት ነው። አልገባኝ። አይደል? የሴቶች ልብና ያልተከፈተ ሽቶ አንድ ናቸው። ካልከፈትካቸው መዓዛቸውን ማወቅ አትችልም። ከከፈትከው ደግሞ መዓዛቸው ተኖ ያልቅና አንተን የመማረክ አቅማቸው ይደክማል ማለት ነው። የዛኔ ያንተን ልብ መማረክ አይችሉም። ከዛ የት ይሄዳሉ? ምን አደከመ? ቁጭ ብለው ሎሌ ይሆናሉ። በፈለግከው መንገድ ስታረጋቸው ትውላለህ ማለት ነው። እንዳሻ ህይወታቸውን ግን ከፊልምና ከድራማ ጋር ማነጻጸራቸው ተገቢ አይደለም። ምን ማለት ነው? ያው የፊልምና የድራማን ስክሪፕት የሚጽፈው ሰው ነው። የኛን ደግሞ የፍቅር ህይወት ደግሞ ፈጣሪ ነው የሚጽፈው። በል አትፈላሰፍ። በቃ ይሄ እንደዚህ አይነት መፈላሰፍ እልቅስ በቃ እሷ ስትመጣ ያችን ጥያቄ እንድጠይቀኝ እሺ። ጠቀስ ሳረግ እንዴ ምን አይነት ሴቶች ማርኳል የሚለውና እንዴ መርቅማል እንዴ በቃ ተዘጋጅቼ መጣሁ። አልሰጠም አልኳ እንዴ ለምን ትደክማለህ? አንተ ምንድነው የሚያነጫንጭ? እኔ አንተ ከዚህ በፊት ቆይ ወስጄ አልመለስም ያልኩ ብር አለ። ሁሉንም መልሰሃል። ያውን በስንት ልመና። ከዚህ በኋላ ዱቤ አልሰጥም። ዱቤ ትቻለህ። አንተ በእናትህ እንዲህ ዝም ብለህ አታውራሽ። አንተ ዱቤ ትቻለህ ትላለህ። አንተ እንዳለ ይሄ ሱቁ እንዳለ ዱቤ ቃር ሰብስበህ ነው እንዴ? አንተ አይደለም ግለሰብ አገር ይበደር የለ እንዴ? እንዴ እኔ ካንተ በዳኝ እርስ በርሳችን ተወዳደር እንደዚህ ካልተደጋገፈ እንዴት ነው አገር የሚያደርገው? እስኪ አንተ እስኪ ንገረኝ እስኪ ተው ማለት ስማ ፖለቲካ ውስጥ አታነካከኝ። አሁን ስሬ ልስራበት። ዞር በል ከዚህ። ምንድነው ዞር በል የምትል? እኔ አንተ 5 እና 600 ብር እየተበደርኩ እስከዛሬ እየመለስኩልህ አይደል? አሁን ለ50 ብር አንተ እኔን እዚህ ደጅ ታስጠናኛለህ? አንተ ለ50 ብር እኔን ደጅ ታስጠናኛለህ? ሰው ደነቆረ እንዴ? አልሰጠም አልኳ እንዴ ለምን ስሬን አታሰራኝ? እኔ ታውቃለህ አይደል? እኔ ከሰዓት መስራት እንደማልወድ ታውቃለህ አይደል? ከሰዓት መስራት ስለማልወድ ነው እንጂ ተፈተፈ ብል እኮ አመጣዋለሁ ሳንቲሙ ማለት ነው። በቃ እኔ ነገ ጧት ሰራና አምጥቼ ላንተ እሰጥሃለሁ። በእጅ ሰጥቼ በእግሬ ፍለጋ እንደሆነ እያወቅኩ ነው የምሰጥህ። አንተ ትበትነዋለህ ይሄን ብር በእናትህ ገና ለገና አይሰራም ብለህ ነው አይደል? የአዲሱ ብር በጣም ቴንኪው። ግን የምታገኝ መስሏል። ይሄን የምታገኝ መስሏል። እሺ በቃ ይናፍቃል። አንተ ለ50 ብር አንተ ምን አይነት ጇና ምኑ በእናታችሁ እዚህ በትንሽ እንደዚህ ተበትናል። የቆፈረዳት ናይጄሪያ ይላል የኢትዮጵያ ናይጄሪያ። አሁንማ ስደበኝ እባክህ ዘር በል ወደዛ ስደበኝ ይላል። አንዴ እንጂ ገብቷል። ሰክረናና ደግሞ ስደበኝ መልስልህ እንዳይመስል አልመልሰውም። ሲያምር ይቅርሽ። አቤት መተናል። ሃይ እንዴት ናችሁ? እንዲህ በጣም ነው ማውቃት። ይሄን ያህል ታስታውሰኝ አይኔ ልብ ይመዘግባል አይደል እንደሚባል። አሁን አላስቀማችሁ ግቡ። እንዴ ጋሽፈሌ እንደምን አለ? እንዴት ነው? ደህና ነው? ሰላም ነው? እንደምን እንዴት ነው? ታዲያ ሰላም ነው? እግዚአብሔር ይመስገን። አለን። እንዴት ነው? ሰላም ነው? ደህና እግዚአብሔር ይመስገን። መኪናዋ እንዴት ሆነች? መኪናዋ ግጄን ይባርከው። በጣም ጥሩ ነች። ጥሩ ነች። አረጌ እኮ ነው እኔ በዛ አይደለ? አይ ምን ለእርሱ ስል ማላረገው ነገር አለ እንዴ? ቤተሰብ እንዴት ናቸው? ሰላም ናቸው። ደህና ናቸው። እግዚአብሔር መቼም ያው ወንዶቹን ይጦራሉ፣ ሴቶቹ ደግሞ ይጦሩኛል። እንደዚህ ነው ታሪኩ። ይሄ ነው። እንደዚህ ነው። እንዴ ምንድን ወንዶቹ ምናምን ስራ ምናምን አላገኙ? አይ የዘንድሮነት ማለት አይ አንዱም ያው ደርሶ
ይጦረኛል፣ ወግ ያሳየኛል ያልኩት ተመርቆ አንድ ወር እንኳን ደሞዝ ላይ አንዷን ጠቅልሎ ገባ። ሰው ሲያረጅ ህፃን ይሆናል አሉት መሰለኝ። በአመት በዓል ኬክ ይዞልኝ ይመጣል። ኧረ ጋሼ በጣም እድለኛ ነው እኮ ጋሼ። እኔ አለው አይደል እኔ ምን ቤት እኮ ዲቃላ ይዤ እኮ ነው የምገባው። እንደዚህ አረኩት እኮ እውነት አቢዮንም ጥሞንጠጥ ማለት አለብን መስተካከል አለበት። በቃ እንደው ፀሐይ ነው አላቁሙት ይሁን በቃ ይሄዱ ሰላሙን በላ በርታ። በጣም አመሰግናለሁ ጋሽ። ችግር የለውም ሲያስፈልጋለሁ። በል ሰለሞን ደህና ዋል። ተናገር ሰላም ያገናኝ። እሺ ጊዜ ነው ይለኛል። ጊዜ እንደው ጊዜ ማሳበብ የመካሻ ልጆች ቀጥ አድርገው እየጦሩት አይደለም እንዴ? አለመታደል ነው እንጂ ምን ታደርጋለህ? ስማ አንዱ ፍልፈላ ቤተክርስቲያን ውስጥ ስለ ኃጢአት መጥፎነትና ስለ ንስሐ አስፈላጊነት ከተማረ በኋላ እሺ መንግስተ ሰማያት ለመግባት ምን ያስፈልጋል ሲሉት መምህሩ ምን ቢል ጥሩ ነው ያለ ጥርጥር ኃጢአት መስራት አላለም። መምህር ብትል ደግሞ ምን ትዝ አለኝ መሰላችሁ? የቱ መምህር? አንድ ፕሮፌሰር ናቸው። ፕሮፌሰሩ በጣም ጉረኛ ፕሮፌሰር ናቸው እና ጥናት ሊያጠኑ ወደ ገጠር ይሄዳሉ። ከዛ ገጠሩ ጋር እንዳጋጣሚ ሐይቅ አለ። ያንን ሐይቅ ተሻግረው ነው። ከዛ አንድ ገበሬ ይሰጣቸውና በታንኳ በጀልባ ስማ አንተ ሰው ስለ አስትሮኖሚ ፊዚክስ ታውቃለህ ሲሉት ኧረ አላውቅም ጌታዬ ሲላቸው ግማሽ ህይወት እንዳጣቁታራ ትንሽ ቆዩና አሁን የሚሄዱና አንተ ስለ ኳንተም ፊዚክስ ታውቃለህ ሲሉት ኧረ ጌታዬ እኔ ምንም አላውቅም ይላቸው ግማሽ ህይወት እንዳጣቁታራ ትንሽ እንደሄዱ ልክ መሀል ጋር ሲደርሱ ምን ቢሆን ጥሩ ነው ማዕበል ተነሳ። ልክ ማዕበሉ ሲነሳ ያ ገበሬ አራዳ አይደል ምን ቢላቸው ጥሩ ነው ጋሼ ዋና ይችላሉ ሲላቸው ኧረ አልችልም ሲሉት እንግዳውስ ሙሉ ህይወቱን አጥቶ ብሎ እሱ በዋና እሳቸው እዛው ውስጥ ቀረ። አንተ ጣል እንጂ ምንድነው? ጣልኩኝ አንተ ጋር ማንም እንዳይነካ ካርታዬ በጣም ብናል ያስነክሰኛል ለራሴ ምን ሆነ እናንተ ከዳበደ አንድ የሆነ ጎረምሳው ማኔ ቀኔን አይጦልበው እንዴ አንተ እና እየተጫወትን እኮ ነው እና አንሳና ቃማ ምንድነው ጫት ነው ቢላ ነው አስሞረደ የመጣው ምን ሆነ ነው በትክክል እንትን በለሽ በትክክል አንተ ደግሞ በመናት ከመምጣቱ እንትን አንቺ ደግሞ ምንድነው ባለው ኮልሚ ባክስ ልካት መልሽም እንዴ አንተ ይታቃታለህ እኔ ምን ሆነ ነው አንተ እንደዚህ ሙድ የተፈከሙ ምን ሆነ አልተለኛለህ እንዴ አንተ ገና እኔ እንዴ አንተ ገና በጧቱ ሰላም አውለኝ ሰላም አሳድረኝ ሳል አንድ የሆነ ሰው መጥቶ መኪና አምጥቶ ብራዘር ሰላም ነው? ማማን ነው? እኔ የምልሽ እዚህ አካባቢ መካኒክ አለ እንዴ? መታቂው መካኒክ ነኝ እንዴ? እኔ መካኒክ ነኝ። ኧረ በጣም ምንድነው? የሆነች ቆመች ነገር እዚህ ጋር ትንሽ ተፍተፍ አለች። ችግር የለውም። እሺ ገባ በል ችግር የለውም። የተበላሸው አንድ ገመድ አይደል እንዴ? አሁን አንድ ገመድ አስተካክል። እንዴት አመላ እንዴት ነው የምቀበለው? አይ መችስ ብራዘር እንዲህ ለምሽ ያው መውረድ ስለከበደኝ ነው እንጂ ችግሯ እዛች ጋር ያለችው አገር ነው።
ስለዚህ እቺን አስተካክያትና አንድ ገመድ አስተካክሎ ሳንቲም መቀበል እኮ ችግር በጣም ቴንክ ዩ። መልካም ቀን ብራዘር። እንኳን አቀመሰ በእናትህ እንኳን አቀመሰ። አንድ ገመድ ቀጥ መውሰድ ቢግ ሼም። ደግሞ የቤተ ክርስቲያን ልጅ ነኝ፣ እንደዚህ ነገር አላረገም። ሄሎ ሄሎ፣ ዛሬ ለምንድን ነው ያልገባው? ትንሽ እኮ አመም አድርጎኝ ነው። ነገ ቀን ሸፍናል። ታዲያ ለምን አላሳወቀኝም? ለሮቤርቶ እኮ ነግሬዋለሁ። እሺ ነገ በጠዋት እንድትገባ። ምንም ችግር የለም አደርገዋለሁ። እሺ እሺ እሺ። አንተ ስራ ሳታስፈቅድ ነው እንደ ቀረው? ምን ዛሬ እኮ የደርቢ ጨዋታ እኮ ስላለብኝ እኮ ነው። ቢሆንም የሰው ልጅ ምግባሩ ስራው ነው መገለጫው አይደል እንደሚባለው። እኔ ስራ የማያከብር ሰው ደስ አይለኝ። ማርያም በጣም የሚገርመኝ አንተ የት ሰርተህ ነው ማለት የሆነ አንተ ስራ ሰርተህ ታውቃለህ? ማለት የሆነ ስራ ሰርተህ እኔ አለቃ አንተ ይሄ ደግሞ አባቱ አለቃ ታከብራለህ እንዴ አንተ? አዎ እኔ አለቃይ እንዲሆን የምፈልገው ስራዬ ነው እንጂ ሰው አለቃይ እንዲሆን አልፈልግም። ቆይ ግን አንተ ልጅ በዚህ ከቀጠልክ ግን ስራና ቼክ አታገኝም። አይ ሴት እንጂ ደግሞ ቺክ ይጠፋል ብለህ ነው እንዴ? ማለት አልገባኝም። ሴትና ቺክ ምን ልዩነት አላቸው? እንዴ ትልቅ ልዩነት አላቸው። ይኸውልሽ ቺክ ማለት ቆንጆ የሆነች መልኳ ቁመኗ ምናምን ምታምር አለ አይደል? አብራሽ ብትዝናና ብታመሽ ብታድርም ችግር የሌለው በቃ ያን ያህል ምትወጁ አይነት ነገር ያላት ማለት ነው። እሺ ሴትስ? ሴት ማለት ደግሞ ጸባይዋ፣ ምግባሯ፣ አስተሳሰቧ መልካም የሆነች ለአዳር ሳይሆን ለትዳር የምትመኛት አይነት ሴት በቃ ሁሌ ከጎንሽ ብትሆን አለ አይደለ ህይወትሽን ቀለል የምታደርግልሽ አይነት ሴት ማለት ነው። ቆይ ላንተ ሴት ማለት ምን አይነት ሴት ናት? ሴት ማለት ልክ እንደ ውሃ ማለትማ ምድራችን ላይ ካሉ ነገሮች ሁሉ በጣም ስሱ ውሃ ነው። ገብቷል? የኔዋ ሴት ደግሞ የኔ ምላት ሴት ደግሞ ልክ እንደ ውሃ ውስጧ ስስ የሆነች መልካም ባህሪ ያላት ሰው ወዳጅ፣ ዘመድ ወዳጅ፣ መልካም የሆነች ሴት ማለት ነው። በነገራችን ላይ እንደ ውሃ ደግሞ ጉልበታምና ኃይለኛ የለም። እስኪ ንገሩኝ፣ ውሃን ሊያስቆመው የሚችል ኃይል አለ እንዴ? የለም። ስለዚህ የኔ ምላት ሴት ደግሞ ልክ እንደ ውሃ በትዕግስቷ በልህኝነቷና በታታሪነቷ ልክ እንደ ውሃ ጠንካራ የሆነች አልሸነፍ ባይ ቆራጥ የሆነች ሴት ብትሆን በጣም ደስ ይለኛል። ገራኝ ማለት ነው። አረ እሺ ሶሪ ብቸኛውን የአርባ ቀን እድሌ ነው። ችግር የለውም። ብርቄ ነው መገደልና መድሮ እኮ ብርቄ አይደለም። ችግር የለውም። መጫወት አይደለም ብሶቴን ነው። ችግር የለውም። እኔ የምልህ ለወንድ ልጅ እንደዚህ ፍዝዝ ስትል አይቻት አላውቅም። እንዴው ቀላል መስሎሻል? በአንዴ ነው ጠብ የሚያረጋት። ጠብ አረጋት እንዴ? ብታምን ባታኝ 5 አመድሽን መበላትሽን አመኝ። የሚገርምሽ ተበላው እንዴ? እና ያለና እሱን ታዩ እስኪ እናያለን። ስለ ህይወትህ እኮ ምንም አልነገርከኝም። ምን የሚነገር ህይወት አለ ብለሽ ነው? በቃ ይሄን ቤት በውርስ አገኘው፣ ይሄን እያከራየሁኝ እኖራለሁ። ግን አሁን በቅርቡ የራሴን ስራ ለመስራት ቢዝነስ እያጠናሁኝ ነው። ያው ደግሞ እናቴ በእኔ ገና ህፃን እያለሁኝ ለገንዘብ ብላ አባቴን ትታው ሄደች።
ከዛ ጊዜ ጀምሮ በቃ ለሴቶች ጥሩ አመለካከት ያለኝ በቃ አለ አይደል ሴቶች ሲቀርቡ ገንዘብ ፈልገው ወይ የሆነ ጥቅም ፈልገው ስለሚመስለኝ በጣም ፈራቸውና ጠነቀቃቸው ነበር። ግን አሁን የመጽሐፍ ጓደኛ መሆን በጣም ጥሩ ነው። መጽሐፍ ለዚህ ይጠቅምሻል። በቃ ስታነቢ ካስተሳሰብ ባርነት ትወጫለሽ። ከዛ ወደ ትክክለኛው ዓለም ትመለሻለሽ። በነገራችን ላይ እንደጠበቅኩሽ ነው ያገኘሁሽ። እንዴት? ያው በሩቁ እንዳየሁሽ እንደዚህ ቀርበሽም ሳይሽ በቃ የተረጋጋሽና ቆንጆ ልጅ ነሽ። በአንድ ቀን የሰው ማንነት መገመት ይቻላል? የሆነ ቀን ነው ከማሂ ጋር ሆናችሁ መንገድ ስታቋርጡ የሆነ አይነ ስውር ሰውዬ ይዘሽ ስታሻግር ያየሁሽ። በቃ የዛን ጊዜ ነው በቃ ቀና የሆነ ምግባር ይስበኛል። መልካም ማወቁ አይከፋም። እኔ ምን አገባኝ በሰው ፖለቲካ? ዝም ብዬ እጠጣለሁ ጉበቴ እስኪነካ። ይቅርታ ሌላ አማራጭ ስላልነበር ነው የቆመርኩት። ማለት አልገባኝም። አልነገረችሽም እንዴ? አልነገረችኝም። ምንድነው? ከማሂ ጋር እኮ በ500 ብር አስይዘናል አንቺን እንደምጠብስሽ ቆምሬ ነበረ። ግን አሁን አመኛለሁ ተበልቻለሁ። ቆምራቢ ነው እዚህ ዛኝ የመጣችው? ኧረ ምግብ እየተረጋጊ። እኔ እኮ ሶሪ የነገረችሽ እኮ መስሎኝ ነበረ። ምግቢ በጣም አመሰግናለሁ። ሌላም ባለጌ ሰው ቢሆን ኖሮ እንደዚህ ጉድ አድርገሽ ነው። ኧረ በእናትሽ እንደዚህ አመሰግናለሁ። አንቺ ምን ሆነሽ? ምን ሆነሽ? በጣም ባለጌ ሰው ነሽ። አንዴ አንቺ እንደዚህ አንቺ ኧረ ምን እናንተ ተከተላቸው እንጂ ምን ሆነሃል? ኧረ ምንድነው? ምግቢ ኧረ እባካችሁ እንዴ! አንተ ግን የባለጌ ባለጌ ነህ። ለ500 ብር ብለህ ጓደኛዬን ታጣላኛለህ? ምንድነው እንዴ? ምንድነው? ኧረ በእናትህ አንተ አታስመልሳት። ምንድነው? ኧረ አስመልሳት። ይኸውልህ በረጅም ገመድ አስሮ መያዝ ማለት ምን ማለት እንደሆነ ከዚህ በኋላ ይገባል። ዶክተር እየጨረሰናል። ያው እንግዲህ መቼስ እኔ አመሰግናለሁ። ኧረ ምንም ማለት አይደለም። ኧረ ምንም ማለት ምን ያው እንደው ዶክተር አንተ ብዙ ነገር ስታስተካክል እንደው እቺ እንደ ጭስ ማውጣው ማስተካከል እንዴት አቃተህ? የመኪና ማጸና የሰው ማጸማን እንዳረገው አዎ ግን አንዳንዴ ያለ አይደል? እንዴት ነው እኔ ነው ግን ቆይ ዶክተር ሆስፒታል ታመን ስንሄድ ለምንድን ነው ስለ አመጋገባችን የምትጠይቁት? መጠየቅ ስላለበት ማለት መጠየቅ ስላለበት ማለት ቆይ እኛን ምንድን ነው አሁን ስለ አመጋገባችን የምትጠይቁት? አሁን ቁርስ ሽሮ በላን ቂጣ በላን ዱባ በወጥ በላን አሁን እንደዚህ ማለት አንከፍልም ማለት ነው። ላዛኛ ፒዛ ምናምን ከሆነ ደግሞ ይከፍላሉ ብላችሁ ነው የምታስቡት? ኧረ አይደለም እውነቴ። አይ ግን ደውል በኋላ እዛ እንገናኝ። እሺ ልዩነት አላቸው። ይኸውልሽ ቺክ ማለት ቆንጆ የሆነች መልኳ ቁመኗ ምናምን ምታምር አለ አይደል? አብራሽ ብትዝናና ብታመሽ ብታድርም ችግር የሌለው በቃ ያን ያህል ምትወጂው አይነት ነገር ያላት ማለት ነው። እሺ ሴትስ? ሴት ማለት ደግሞ ጸባይዋ፣ ምግባሯ፣ አስተሳሰቧ መልካም የሆነች ለአዳር ሳይሆን
ለትዳር የምትመኛት አይነት ሴት በቃ ሁሌ ከጎንሽ ብትሆን አለ አይደለ ህይወትሽን ቀለል የምታደርግልሽ ሴት ማለት ነው። ደስ ሄሎ ማን ልበል? ምግባር ነኝ። ይቅርታ በጠዋት ረበሽኩ። እንዴት አደርሽ? ትናንትና ስላስቀየምኩ ይቅርታ። አረ ጥፋቱ የኔ ነው እንዴ? እኔ እኮ የነገረችሽ መስሎኝ እኮ ዘባረኩ። አንተማ ምን አደረክ? ከቀናነት የተነሳ ነው እንጂ እሷ ናት እንጂ። አው እንዴ ቢሆንም በእኔም አለማስተዋል ልትጣሉ አይገባም ነበር። እኔ ነኝ ያጠፋሁት። በጣም ችግር የለውም። የኔና የሷ ዳው ገብስ ነው። ይልቅ ትናንትና ቤትን ስለረበሽኩብህ በጣም ይቅርታ። እንግዲህ ሁለታችንም ይቅርታ ጠያቂ ከሆን ለምን ተገናኝተን ታዲያ ይቅርታችንን ፊት ለፊት አንጠያየቅም? ይቻላል። የሬዲዮ ጋዜጠኝነት ግን ብትሞክሪ ይዋጣልሻል። ለምን እንዴ? የድምጽሽ ለዛ ነው እንዴ? የድምጽሽ ለዛ እኮ ለልብ መዓዛ ይሰጣል። አመሰግናለሁ። አረ ምንም አይደል። በቃ ምሳ ዛሬ አብረን ነን። ይቻላል። እስከምንገናኝ ድረስ መልካም ቀን ይሁንልሽ። አመሰግናለሁ። ሄሎ፣ እሺ፣ ጥቁሩ ካዚኖቫ ልታዘዝ። ዛሬ ምሳ እናንተ ጋር ምን ተገኘ? ወፋ ማረፊያዋን ሽታለች እኮ ነው የምልህ። እኝክ ገና በማለዳ ወዳ ነው እንዴ? ዘርፈፍ ብላ ስታየኝ ጥላ ያለበት ዛፍ መስያት ነው። አይ አንተ አስማተኛ እኮ ነው የምትገርም ሰው። በዚህ ኑሩ ብሎ አንዴ ካዘዘ ልጁ ምን ያደርግ? ዚፑን ከፈተ። አንተ የተመታ። ለማንኛውም እንዳታሳፍረኝ እሺ? ሂሳቡ ጭነቀ እንጂ ሌላውን ለኔቶ እሱማ ግዴታዬ ነው። ይኸውልህ አንተ ያልገባ ጉዳይ አለ። ሴት ልጅ መጀመሪያ ትልቅ ቦታ ውስጥ ጋብዛት። ከዛ በኋላ ሻሜታ ምናምን ሁሉ የሚጋበዝበት ቦታ የሆነ የትም ይዛት ብትሄድ ተከትላ ገደልም ቢሆን ትገባለች። አረ በእናትህ የለኔቶ። እሱ ደግሞ ፈርስት ኢምፕሬሽን መሆኑ ነው። እና በሊመች መልካም። እኔ ስራ አለብኝ። ቻው። ፒስ። በቃ አደራሽ። እቺ ደግሞ አለች እንደዚህ ውስጥ አትወጣ እንዴ? የአንዱ መልካም ዜና ሌላው መርዶ ነው ሲባል አልሰማሽም? አልገባኝም። በይ በማለዳ ጠብ አድርጎልሻል። 5 አመቱን ተበልተሻል። እባክሽ እኔ እኮ አላምንም። ቆይ እንዴት? ምሳኛ እኛ ጋር ናቸው አዘጋጅ ተብያለሁ እኮ እናንተ ጋር? አዎ እኛ ጋር ምን ችግር አለ? ችግር አለ ምን? አረ ምንም ችግር የለም። ግን እኮ ዮሴፍ ይወዳታል። ኦሆ ከፖለቲካ ጋር ታነካኪኝ። ከስተመሮቼ ናቸው አስተናግጄ በቅጡ መሸኘት ብቻ። ለነገሩ እኔ ምን አገባኝ? እኔ እናንተ ግን ለምን ከሰዓት አንገናኝም? አይ ትላንት ስልክ ሳውራ እየሰማሽ ዛሬ እኮ ሙሉ ቀን ነኝ እኮ። ባይሆን ነገ አንገናኝም ታዲያ? አንተ የሰው ፍቅር አድምቄ ራስህን ትተህ ለማዳመቅም እኮ መጀመሪያ ፍቅሩ ያስፈልጋል አይደል? ምንድን ነው የምትይው? አይኑ እያየ የታወረ እንዳንተ ደግሞ አላየኸውም። በስማ ምን ማለት ነው? በቃ ቻው፣ ነገ እንገናኛለን። በቻው።
መጀመሪያውኑ ፍቅሬን መግለጽ ሲገባኝ አቤት እህቴት ነኝ ብዬ ቆንጆ ቤት በጣም እንደዚህ አይነት ቦታ ደስ ይላል አይደል? አዎ እኔም አንድ ቢዝነስ አስቤያለሁ። እንግዲህ ፈጣሪ ከረዳኝ የግል ስራዬን ለመጀመር አስቤያለሁ። በጣም ጥሩ ሀሳብ። አዎ እንደዚህ ወጦ ሲሰሩ ብሎ መግባት ደስ ይላል አይደል? በጣም ህይወት እንዴት ነው ታዲያ? እንዴት ነው? ሁሉ ነገር አማን ነው? እንዴት ነህ? ሁሉ ሰላም? እንዴት ነህ? ሰላም መጣችሁ? ይኸው በሰላም መጣን። እና ምን ይደረግ? ያው ለታላቅ እንግዳ የሚሆን ግብዣ የቤቱን ስፔሻል ይይታ እሺ፣ ባንተ ምርጫ ያው እሺ። አይ እንዴት አይነት ባለሙያ ልጅ መሰለሽ! በእውነት እንደው ምን የምናስብ ነበረ መሰለሽ? ይሆናል አይደል? እኔ ገንዘቡን አውጥቼ እሱ በሙያው ሆኖ አንድ ምግብ ቤት ነገር ለጋላ ብንከፍት ወይም እንደዚህ ፋስት ፉድ የሆኑ ነገሮችን ብንሰራ እሱ ጎበዝ ባለሙያ ነው። ለእኔ ደግሞ ገንዘቡን ኢንቨስት ማድረግ እያሰብኩ ነው። ብቻ ፈጣሪ ሙላበት እስኪ። ደግሞ የሆነ ጊዜ ልጁ ከትምህርት ቤት ሲመጣ እናቱ ምን ቢላት ጥሩ ነው? እማዬ እንዴ የኛ አያቶች ዝንጀሮ ነበሩ እንዴ? መምህር ዛሬ ከዝንጀሮ ነው የመጣችሁት አለን። እናት መቼ ዋዛ ናት? ምን ብትለው ጥሩ ነው? አይ ልጄ እኔ እንኳን ከአያቶቼ ጋር ነው ያደግኩ አውቀዋለሁ። ምናልባት አባት ግን አላስተዋወቀኝ ቤተሰቦቹን። ስልኬ ስጮህ እንዴት እንዳስደነገጠኝ ብታይ። ብስማ እኔ ልደንግጥ የኔ ፍቅር? ምን ነው? አይ አባቤ የለም፣ ብቻዬን ስለሆንኩ ፈርቼ ነው። እና ብቻሽን ከሆንሽ ልምጣ? አረ ችግር የለውም፣ ለምጄዋለሁ። እስኪ ሂድላት። ሄላ ምን ነው ቶሎ መጣ? አረ ከሌላ ሰው ምን ነው ቶሎ መጣ ነው? አላወኩም ነበር። አረ ከሌላ ሰው ጋር እያወራህ ነው እንዴ? አየኔ ፍቅር ያው ፈራው አላልሽም እንዴ? እና ይኸውልሽ እኔ ብቻዬን አላድርም። የኔን ጠባቂ መልአክ ወደ አንቺ ልኬው ነበር እና ተመልሶ ሲመጣብኝ ጊዜ እኮ ደንግጬ ግን እሱ በፍጥነት ተመለሰ። ለምን? የገረመኝ እኮ እሱ ነበር። እንዴ ምን ነው ጥላት መጣ ብለው ምን ቢለኝ ጥሩ ነው? እኛ መላእክቶች ሌላ መልአክ አንጠብቅም ማለት ወሬኛ
ሄሎ ማለት ጥፋተኛ እንደሆንኩኝ ያውቃለሁ እኔ ቆንጆ። ማወራረዴን ሳልነግርሽ ይዤሽ መሄድ አልነበረብኝም። ይቅርታ ጓደኛዬ፣ አውቄ ግን ለክፋት አስቤው አልነበረ። ችግር የለውም ያጋጥማል። እና ይቅርታ አደረግሽልኝ ማለት ነው? ምን አማራጭ አለኝ ብለሽ ነው? አመሰግናለሁ የኔ ቆንጆ። ነገ ቆንጆ ምሳ ጋብዤ ነው የምክስሽ። እሺ ሱቅ ነይና አብረን እንወጣለን። እሺ እመጣለሁ። በቃ ነው። ቻው ቻው። ጥቋቁር ነጠብጣቦች ወይንም ምልክቶች በፊቶት ላይ እየወጣ ተቸግረዋል? አይጨነቁ። ማዶስ ምንም አይነት ጉዳትን ሳያስከትል እነኚህን ጥቋቁር ምልክቶች በቀላሉ በማጥፋት የችግሮት መፍትሄ ይሆናል። የማዶስን የፊት ቅባትና ሳሙና በመጠቀም በአጭር ጊዜ ውስጥ 73% የቆዳ መጠንከርንና የተሻለ የቆዳ ይዞታን ያገኛሉ። ጥራቱን በተመለከተ ምንም አይጨነቁ። በውስጡ የተካተቱት ንጥረ ነገሮች ሁሉንም የአውሮፓ ሬጉሌሽን ያሟላ ሲሆን ለማንኛውም አይነት የቆዳ ጉዳቶች አይጋለጡም። የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ ንገሪኝ፣ ደስ ይለኛል። አረ ደስ ይላል። አረ ደስ ብሎኛል። ግን ማሂኔና አንቺ አብረን ብንሆን ደስ የሚላት ይመስልሻል? እኔ እንዳሻሽ ግን በእኔና አንቺ ግንኙነት ማሂ ደስ የሚላት አይመስለኝም። አይልሽ ደግሞ በእኔ ምክንያት ሁለታችሁ እንድትጋጩ አልፈልግም። ደግሞ ማሂ እኔን ስለማትወደኝ ነው እንጂ እኮ መጥፎ ልጅ ሆነ አይደለም። ግን ማሂ መሸነፍ ስለማትወድ በዛ ምክንያት ነው። እና ምናልባት እኔና አንቺ ግንኙነት አደጋ ላይ ሊወድቅ ይችላል ብዬ ነው። አረ ችግር የለውም፣ እንኳን ተረጋችሁ። ቻው የኔ ፍቅር፣ እወድሻለሁ። ባባይ ታረቅና በልኝ ያንቺ በእውነት ጓደኛዬ ይቅርታ ስላደረግሽልኝ በጣም ነው የማመሰግነው። ምንም አይደል ጓደኛዬ። ግን ምን ከእንድሪስ ጋር የጀመርሽው ምንም ይሁን ምን እንድታቆም ይፈልጋል። ምክንያቱም እንድሪስ እንደምታስቢ አይነት ወንድ አይደለም። እሺ ምን አይነት ሰው ነው? የሚያወራውና እውነቱ የተለያየ። ምላሱ ቅቤ ያቀልጣል። ለሴቶችም ጥሩ አመለካከት የለውም። እናቱ አባቱን ከተወች በኋላ እናቱ አባቱን ትታው ሄደች ምናምን እያልሽ የድሮ ታሪኩን እንድትነግሪኝ ነው አይደለ? ሰው እኮ ባለፈው ላይፉ ጀጅ አይደረግም። እሱ ስላንቺ አሁንም ጥሩ ነገር ያወራል። አንቺ ግን ተመልሰሽ ስለ ቁማር ነው የምታስቢው አይደል? ቁማር ስለበላሽ ተናደሻል። እኔ እንግዲህ ካስገባውሽ ማጥ ላውጣሽ ብዬ ነው። ከዚህ በኋላ ያለው ምርጫው አንቺ ነው። እኔ የምልህ ዶክተር እንደው የማህፀን ዶክተር መሆን ትንሽ አይከብድም? ስታስበው ማለት ነው። ምንም ነገር ስትጀምሩ ይከብዳል። በእርግጥ የተላመድክ ስትመጣው ያው እየቀለለ የሚመጣው ያው አይ እንደመብረቅ ቁጠሉ እንደዚህ ማለት ነው። ቅልቅል እየሰራን የሆነ ሰርግ ላይ አረ አዎ ለልጅቷ ቤተሰቦች ጥሎሽ ምናምን ነገር ያቀርቡላል። እሺ ከዛ ትንሿ ባለጆሮ ማን ውስኪ ይሄው ለቤተሰቧ ያለን ክብር ብለው ይሰጡልሃል። እሺ
ለከወንድሟ ለካ ስጋ ቤት አለው። ባክባያችሁ እኔ ስጋ ቤት አዋዜ ነው የምሰራበት አላላችሁ? ስንት ተጫውቶ የመጣበት ርቀት አዋጣችሁ በሰፈር ሄዳችሁ የዛ ባዶ ሰፈር የዚህ ባዶ ሰፈር አልክልኛውን ቆይ አንተ እየተበላው ነው እኮ እኔ አንተ ውስኪ በዋሴ አንተ እና ከዛ ወደፊት እሷ ምን ሊያረጋት ነው? ወይኔ ጉዴ መሸላ አባቢ ሳልነግረው ምን ይሻለኛል? በእናት ምን እንደምን ታውቂያለሽ? በምድር ላይ ያሉ ሁለት ተፈቃቃሪዎች ችግር ይገጥማቸው ከዛ ግን ምን እንደምን ታውቂያለሽ? አላውቅም። ሁሉን ችግር በጋራ በፍቅር ተጋግዘው ያልፉታል። ከዛ በኋላ ለልጆቻቸው የሚነግሩት ታሪክ ይሆናል ማለት ነው። እንዳፍ ባደረገልኝ በእናት አባቢ ግን ዛሬ ገደለኝ። በቃ ችግር የለውም አይዞሽ፣ ምንም ነገር የለውም። አሁን ትሄጃለሽ፣ ገና እኮ ነው ሰዓት በቃ እቺ ልጅ በቃ እቺ ልጅ ሰምታ ቀረች ማለት ነው። እንድሪስን አታውቀውም ማለት ነው። እንደ ሸንኮራ መጥቶ ነው የሚጥላት። አረ አንተ እንደዚህ ማስበል አረ አንተ እኔ ግን ሳስበው ማለት ምግባርን ይወድዳት ይመስለኛል። እባክህ የልጥጥ ልጅ ስለሆነች ነው እንጂ በአንድ ነው ጭሮ የሚጥላት። እኔ ምን አገባኝ አንተ። እኔ ዝም ብዬ መቀምቀም ነው በቃ መጠጣት ነው። ጉበቴ እስኪነካ ምን አገባኝ በሰው ፖለቲካ። ዝም ብዬ መጠጣት ነው። እሺ ጉበቴ እስኪነካ ማለት ነው። ምን አገባኝ በሰው ፖለቲካ። ቻው በቃ ምን ባጠፋ ነው እንደዚህ በናፍቆት ምትቀጭኝ? እኔ ወድ ባካዝኛለሁ በጣም የፈለገ ነገር ብታዝኝ እኔ ጋር መደወል ግን እንዳትፈሪ። አስቅርሻለሁ አልልም፣ አብሬሽ ግን አዝናለሁ። ቃል ግቢልኝ ውዴ። ምን መቼም ቢሆን ለመጥፋት ካሰብሽ ደውይልኝ፣ ባላስቆምሽም አብሬሽ እጠፋለሁ። መቼም ቢሆን ማንንም እንኳን ማውራት ባትፈልጊ ደውይልኝ፣ እንድታወሪኝ ባላደርግሽ እንኳን አብሬሽ አዝናለሁ። መቼም ቢሆን ማልቀስ እንኳን ብትፈልጊ ደውይልኝ፣ ባላባብልሽ አብሬሽ አለቅሳለሁ። ግን እኔ ማር እኔ ጋር ደውለሽ ስልኬ ካልተነሳ በረሽ ወደ እኔ ነይ። ለምን? ምክንያቱም እኔ ማር ያንቺን ስልክ ካላነሳው ተጎድቻለሁ ማለት ነው። ታስፈልጊኛለሽ። ግን ምን ሆነሽ ነዘንሽው? አባቢ ማን እንደነገረው ስለ ግንኙነታችን አላውቅም። ስለ ግንኙነታችን አውቋል። ከቤትም እንዳልወጣ አድርጎኛል። አየሽ፣ ቅድምም ብዬሽ ነበር ሁለት ተፈቃቃሪዎች ችግር ይገጥማቸዋል አልኩሽ ነበር። በፍቅርና በአንድነት ችግራቸውን ይፈቱታል ብለኸኝ ነበር። የኔ ፍቅር፣ ይህ አሁን ባንቺ ላይ የደረሰው በእኛ ብቻ የደረሰ አይደለም፣ በሁሉም ተፈቃቃሪዎች ላይ የደረሰ
አልቻልክም ተቃጥላል ምንድነው ነደድኩ ያልተሻልክም ምንድነው እንደንቁራሪት እኮ ነው መስበው እኮ አንተ የማታው ቺኮች ቀላል ይጠጣሉ ኧረ በስመ እንዴ ሙሉ እኮ በቃ ቦትሉን ሙሉን በቃ 3 ነበሩ ምን ሰከንድ አልፈጀባቸው አከሸፉ ኧረ ከሽ በስመ ይኸው ስንተኛ እኮ ነው ቢደውል እናንተ እንኳን እንዳታግዙ ቢደውል ስልካችሁ አይሰራ አንተም ያ ደግሞ ማይረባ ሰለሞን ሁላችሁ እሱም ደግሞ እየተንከባለለ ነው እሱ ምንም የማታም ሰላም ነበር እሱ አልቻልክም እስቲ ጋደም በለበት በቃ ጭራሽ ሌላ አቃጠሎ ጭራሽ አንተ ልክ ነህ በፍቅርና በአንድነት ሆነን ፍቅር እንደሚያሸንፍ ለአባቴ እናሳየዋለን እሺ ደስ ሲል አረፍ ተቀበላታ እንዴት ነው ምግቤ ከፋዘር ጋር ተነጋገራችሁ እንዴ አዎ ካንተ የሚበልጥብኝ ምንም ነገር ስለሌለ ትቼው መጥቻለሁ እንዴት አወቁ ማሂ ነግራቸው አላውቅም ማን እንደነገረው አላውቅም ግን መግባት መውጣት ሲከለክለኝ ትቼው መጥቻለሁ ደግሞ በእኔና ባንተ ፍቅር ውስጥ ማንንም ሰው መግባት አይችልም ማንንም ደጋራሽ እንኳን ትተሻችሁ መጣሽ ማንም እሺ በቃ ይቢታ ይበቃናል ይናች አይደል ኮሽ ጣል እስኪ በእናትህ አንተ የሚደንቅ እኮ ነው የሚገርም ነገር እኮ ነው አንተ ምኑ ነው የሚገርም ሂድ ተጣልያ ገባ ጋቢ ማለት ነው 3 ዳይመንድ እንደዚህ ታረኩ ማለት ነው ጆከር አለ ችግር የለውም
ታዲያ ልትወስደው ነው ከእጅ ጋር ያው ጊዜ የማይቀይረው ነገር የለም። ምን ማለት ምንድነው የሚደንቅ ነገር ምናምን የምትለው? ጊዜ የማይቀይረው ነገር የለም። አንተ ደግሞ እንደው በቅርብ ያሉ አይታይም አሉ። እስኪ ሆነ አታየውም እንዴ አንተ? ምን መሾፉ ነው? እየቀለድኩ አይደለም፣ እውነታውን የተናገርኩት አይደል? አሾፍክ እንጂ ምን አሾፋለሁ? የምሬን ነው። ይኸው ባለ ትዳር ሆነ ቁጭ አልክ አይደል? ኧረ በእናትህ እሱ ነገር በእናትህ እኔ ግን በእናታችን በቃ ድክም ብሎኛል። በጣም ስልችትን ያለች አባራታ በቃ ከሰለቸች ማባረር ማሰናበት፣ በቃ ማሰናበት፣ ከሰለቸች ማሰናበት። በቃ ታዲያ ዝም በል አፋልኝ ይላል። እንዴት አባራት ስትል አታፍርም እንዴ? ከሰለቸች ማሰናበት አባራት ይላል። አባራት በቃ አንተ በእናትህ ደግሞ ይደግመዋል እንዴ? አንተ ኧረ በእናትህ አንተ ሊበላ ሳቀ ማለት ነው። ሊበላ ሳቀ። አንተ እንደ ወተት ሳልባት አንተ የፈረንጅ ወተት እኮ እንዴ የፈረንጅ ላም እኮ ናት አንተ እንዴ ሊበላ ሳቀ ማለት እኮ አንተ እንዴ እሷ እኮ ማለት እኮ የፈረንጅ ላም ናት እንዴ ወተቷ ወርቅ ምጥልዶ ከዛ በላይ ነው። የአባቷ ብቸኛ ወራሽ ደግሞ እሷ ነች። ግን ምን ያደርጋል? ገገሙ ፋዘሩ ገገሙ ምን እየሰማኸው ምን ማድረግ ትችላለህ እንዴ? አባረረ ይላል እንዴ? ታዲያ እኛ ጋር ታዲያ ለምን ወይተር ታዲያ ለምን አትገባም? አትባረር ካልክ ካላሰናበት ወይተር እናስገባት። እኔ ሮቤርቶን ላናግረው። እሱማ በጣም አሪፍ ነው። አንተ በጣም አሪፍ ነው መስለህ ቀስ ባለ አንድ ሮቤርቶን አናግረው አንተ። እሺ ሮቤርቶን አናግረው። አንተ እንዳልከው ወይተርነት ምናምን ከተገኘ መዛት ገባል። በቃ በእናትህ ታናግረዋለህ። ምንም ጣጣ የለውም። እኔ እሱ ነገር ላለው ስራ ነገ እንደገባ የመጀመሪያ ስራ ሊሆን የሚገባ እሱ። ምንም ችግር የለውም። በጣም አሪፍ አባራት ይላል እንዴ? እንደዚህ አይነት ምርጥ ሀሳብ ይዘህ አባራት ይላል። ስንት ለእሷ ያወጣሁትን እስካሁን ከጎኔ ለነበሩ ለአንዳቸውም አላወጣም። ለእኔ መቻወት ታውቃለህ። ለአንተ ድሮ ላወጣልህ ነው እንዴ? ሂደህ ተንከባለል እዛ ጋራዥ። በቃ ጣልሽ አሁን ሄደህ እንደ ጉዳ ተንከባለል። ይቺ ካርታ ምን ውስጥ እንደምትገባ ብታይ አጥልልኝም ነበር። ሁልህም ግባ፣ የትም አትሄድም። ገና ትቃጠላታለህ። እዚህ ሲዘጋ ኧረ ደወለች። ሄሎ የኔ ማር አለሁልሽ። የት ነው የምትፈልጊኝ? ቤት ነኝ እኮ ካፌ። በእናትሽ ቤት ሰርፕራይዝ ብታደርጊኝ አይሻልም? እሺ በቃ እንደምን እሞክራለሁ። በይሽ ቻው የኔ ፍቅር፣ እወድሻለሁ። ሰርፕራይዝ ምናምን አለኝ። አንተ ተዳክመሃል። ሰርፕራይዝ ቤተክርስቲያን ነኝ አትላት ነው ትቀራለህ እንዴ? እሷ እኮ ከምሯ ነው እኮ ወይ ቤት ልጅ ግን እሷ ልታገባ ነው። እሷ ከምሯ እኔን ልታገባ ትልፋለች። አግኝታ ማለት ነው። ሳደቡ ልታስገባ ትሯሯጣለች። ኧረ እኔ ወጪ ልመልስ ነው በእናትህ። ስንቶችን አንቺ ብቻ እንዳንስ ስራ ፈለግሽ ነው። አንተ ጋር መሆኑን አላወቅኩም ነበር። እናንተ ጋር ከሆነ ስራ አልሰራም ነው። አረ እኔ እንደሱ አላልኩም። እንደውም ጥሩ ሽክር ነው ያወጣናል። እሱን አልጠራጠርም። የሚታወቅ ሰውና አላስታውቅም። የሚገርመው ስለ አንቺ ብዙ ነገር ነግሮኛል።
ያንቺ ጥሩነት እኔ ጋር ብቻ ይመስለኝ ነበር። ለካ ለዓለም ሁሉ መሆኑ አሁን ገብቶኛል። ኧረ ደስ አይባልም። አይ እውነት በቃ ስጨርስ ትምጣ። ችግር የለም። ያን ዩኒፎርም ትልበስ ወደ ስራ ልግባ። እሺ እሺ በቃ አለው እዚህ ያለው ዩኒፎርም እሺ አመሰግናለሁ። እስካሁን አልሄድሽም? ልሄድ ነው በቃ ይቺ ልጨርስ ብዬ ነው የቆየሁት። አይ ጥሩ አጋጣሚ። የሚገርመው ምግብ ብቻ ነው ብላት መሰለኝ። በዚህ አጋጣሚ እራት አብረን ብንበላ ደስ ይለኛል። እኔ እንኳን ይቅርብኝ መሽቷል በጣም አየህ። ባይሆን ምግብ እናቀራለን። ጆስ ጆስ እንዴት ነው ምግቡን ወደድሽው? በጣም የሚጣፍጥ እራት ነበር። አመሰግናለሁ። እውነት በእውነት ድፍረት ካልሆነብኝ አንድ ጥያቄ ልጠይቅሽ? ጠይቀኝ። ባለፈው እዛ ጋር ካንቺ ጋር የነበረው ልጅ ምንሽ ነው? ጓደኛዬ ነው። በጣም ደስ ይላል። የሆነበት ቦታ ማውቀው መስሎኝ ነበር። የት? አይ ዶንት ኖ የት እንደሆነ አላውቅም። ብቻ ግን የሆነበት ቦታ እንግዲህ እኔ እንጃ ሊሆን ይችላል። በቃ እንውጣ አይደል? ኦኬ። የሚጠጣ ትፈልጊያለሽ? አይ በቃ እውነት? አስቸገርኩ አይደል? አረ ምንም አላስቸገርሽኝ። እቤትም ሂጂ ፊልም ባያለሁ። ቢሆንም አመሰግናለሁ። በምስጋና አሰከርሽኝ። ስምሽ እኮ ለኔ በጣም ልዩ ነው። አባቴ ነው ያወጣልኝ። ኢትዮጵያ ውስጥ ለስም ልዩ አመለካከት ነው ያለን። የልጆች ስም የወላጆችን ልዩ ሁኔታ ይገልጻል። እንዴት? ለምሳሌ ሙሉ ቀን ሲባል እናት ቀኑን ሙሉ በምጥ እንደተሰቃየች፣ ስንታየው ሲባል አስቸጋሪ ምጥ እንዳየች ይገልጻል። ሌላም አለ። ደንበላይ ሲባል ያው የቤተሰብ ደም ለመመለስ የተዘጋጀ እንደሆነ ይገልጻል። የሚገርምሽ አንዳንዴ ስምና ምግባር አይገናኝም። ደንበላሽ ተብሎ ፈሪ፣ ጽጌረዳ ተብሎ ልትመስል ትችላለች። አንተ አረ እንደዛ ይባላል። በጣም አመሰግናለሁ። ለምኑ? ለራቱም ለሊፍቱም። አዎ አንድ አለ ያላመሰግንሽኝ። ምን? ለጨዋታው። አመሰግናለሁ በጣም። እሺ በቃ ሰላም ይደር። ደህና ደር።
ሄደህ ነው ስልክ የምደውልልህ? ደውልና አታነሳም እኮ የትም ምን ነው እባክሽ ልተኛ። ቆይ ወደዛው ይልኝ ኧረ እግሬ ወዴት ነው? እዚህ ወደዛ ጋር ምን እንደ ቀረው ምን ላድርግ በእናትህ በስመ አብ እዚሁ እየጨረስክ ምናምን ኧረ በእናትህ ከእሷ ጋር ስጨቃጨቅ ነው ያደርኩት እዚህ ሶፋ ጋር በእውነት ምንድን ነው ደግሞ ምን አዲስ ነገር አለ ኧረ በእናትህ ነው አሁን ሰለቸችኝ ኧረ እባክህ ኧረ እኔ ገና ለገና የእሷ ብር ይመጣል ብዬ እንዴ እዚህ እኮ ታሸውኝ እኮ ላባራት ወርቅ የምትጥል ኖሮ አትታረድም ይባላል ሰውዬ እባክህ ኧረ በእናትህ ዝም ብለን ቦዝ ፎንቃ ሳይኖርበት አይቀርም ባል ጆሲ አዎ ኧረ በእናትህ የኔ ምግባር ጋር አንተ ታዲያ ምን ሆነ ነው ይሄን መሰለ መረጃ እስከዛሬ ያልነገርከኝ? ሰሞኑን ያዩዋቸው እኔም እንዳየሁትም ሆነ ማይም እንደነገረችኝ ይሄም አሪፍ ነው። እንዴት እንዴ እኔ ገና አባቷ የሆነ ነገር ይሆናሉ ብዬ ስጠብቅ በአቋራጭ መላው መጣ አትለኝም እንዴ? ከጆሲ ጋር የሆነ ነገር ትሄዳለች፣ ብር ትቀባብላለች፣ ታመጣለች። አለቀ። አቤት አንተ እዚሁ ላይ ቀመርህን በቀመር ታደርጋለህ። ታዲያ መላ በመላ አዎ እንዴ ዋናው እንዴት አድርጌ ማሳመን እንደምችል ነው። ጣጣ የለውም። እሺ ካለች ትኖራለች፣ እምቢ ካለች ግን አባራታለሁ። ልጅ ለእናቷ መጣ አስተማረች አሉ። እኔ ለአንተ ታዲያ ማስተምር እምነግርህ ኧረ እንኳን እሱ እንኳን ፎንቃ እሷ ጋር ያዘው እንጂ ችግር የለውም። ጭራሽ አሳምናታለሁ። ከዛ በኋላ የሆነ ሳቢ ተቀባብሎ ይላታል። ግን እርግጠኛ ነኝ ማሂም እንደነገረችኝ እኔ የሚያየሁት ነገር ፎንቃ ነገር አለበት። ይሄን የመሰለ ወርቅ የሆነ መረጃ እስከዛሬ ተደብቀኛለህ። ሰሞኑን ያየሁባቸው አሁን ገና ወርቅ ምጥል ዶሮ የሆነችው ዛሬ ገና ጭራሽ አዋ አንተ በጣም ቁም ድንቅ ከዚህ በኋላ በቃ ከት አለቀ። እሺ የተከበሩ ምን ልታዘዝ? ምን ትታዘዘኛለህ? እንድሪስ ግን የሴትም የወንድም ጓደኞቼን ቀማኝ ማለት ነው አይደል? የሴቷን ባላቅም የወንዱን እንሆን። እኔ ቆይ እዛ ግቢ ካልመጣሁ አትፈልገኝም ማለት ነው? እኔ እስከማውቀው እዛ ግቢ እንድሪስ እንጂ እኔም ብሎ የሚመጣ የለም ማለት ነው። ኧረ ተው። እኔ እስከማውቀው ድረስ ደግሞ አንተንም እነሱንም ብዬ ነው የምመጣው። እኔን ካልሽማ ከዛ ግቢ ውጭ ይገኛሉ እንጂ ደስ ይለኛል። እንደውም ናፍቀኛል። ተይ እባክሽ አትፎግሪ። የእውነቴን እኮ ነው። አንገናኝም? ደስ እያለኝ ዛሬ ከሰዓት ወጪ ነኝ። ስወጣ ልደውልሽ። አርጎት ነው። በቃ ቻው፣ እደውልሻለሁ። እንደወጣሁ እደውልሻለሁ። ቻው። እቺ ልጅ እንደውድ ልጅ ታውድ ኳስ አምብለን ምንድነው እቺ ልጅ እንደውድ ልጅ ታውድ ኳስ አምብለን
እሺ እኔ ፍቅር የምነግርሽ ነገር አለ አላልከኝም? ንገረኛ። እሺ ግን እንደማትቀየሚኝ ቃል ገቢልኝና። አልቀየምህም። ይኸውልሽ እኔ የምፈልገው ልክ እንደ ባህላችን ተጋብተን ልጆች ወልደን እንድንኖር እፈልጋለሁ። እንዴ ይሄ እኮ በጣም ደስ የሚል ነገር ነው። ግን አንድ ችግር አለ። የምን ችግር? ይኸውልሽ ሁለት ፍቅረኛሞች ለፍቅራቸው ሲሉ ዋጋ ይከፍላሉ ብዬሽ የለ? አዎ እኔም ላንተ ስለ የትኛውንም አይነት ዋጋ ከፍላለሁ። እሺ እኔ ፍቅር እንደሱ እኮ አልሻምንሻለሁ። ይኸውልሽ ዮሴፍ አንቺን ወዶሻል እና ይሄን ነገር ስልሽ ለኔ ምን ያህል ከባድ እንደሆነ ይገባኛል። ግን ሌላ አማራጭ ስለሌለን አንቺ ዮሴፍን ቅረቢውና የተወሰነ ገንዘብ ነገር ተቀበዩ። ይሄንን ነገር ካፍ እንዳጨርሰው። ጭራሽ ልሸጠኝ ነው እንደ ሐሳብህ? እንዴ አንቺ ጭራሽ ትቆጭኛለሽ እንዴ? አንቺ ምን ሆነሻል? እኔ አንቺ ምን ኖርበትን ዘዴ እፈልጋለሁ ጭራሽ ልሸጠኝ ነው ምናምን ትያለሽ እንዴ? አንቺ ቆይ እስኪ ይሄ ጉዳይ ለኔ እጅግ ከባድ እንደሆነ ማሰብ ያቅትሻል እንዴ? እምወዳትልሽ ሰው ጋር ሂጂ ማለት ምን ያህል ከባድ ነው እንዴ? ይሄንን ነገር ችዬ እኔ ከዚህ በላይ መሆን አልችልም። አንቺ እቺን ትንሿን ነገር ለፍቅራችን ስትይ መክፈል ማቺ ከሆነ እኔ ከዚህ በላይ ምንም ነገር ማድረግ አልችልም። እንዴ ጭራሽ ትቆጣኛለሽ እንዴ? እሺ አትቆጣ። እንዴት አልቆጣ? እንዴት አልቆጣ? እኔ በጣም የምወዳት በጣም ማፈቅራት እንደኔ የማያት ልጅ ከሌላ ሰው ጋር ሆና ሳያት እኔ ደስ የሚለኝ ይመስልሻል እንዴ? እኔ ሌላ አማራጭ ስለሌለኝ እኔ ህይወታችን ለመቀየር ሌላ ምንም ነገር ማድረግ አልችልም። ያለን ብቸኛ አማራጭ ስለሆነ እሺ ለፍቅራችን ስለ ይሄን አደርጋለሁ። ውይ እኔ ፍቅር እንዴት እኮ እንደምወድ ይቅርታ ጊዜ ይኖራል? አዎ ጊዜ አለ። ግን ይቅርታ በጣም ስለ ድፍረት። ኧረ ምንም ችግር የለውም። ምን ፈልገሽ ነው? ከአንድ ሰው ብር ተበድሬ ነበርና በሂደት የሚከፈል ከደሞዜ ላይ ብር ለመውሰድ ፈልጌ ነበር። ለዚህ ነው የተጨነቅሽው? ምን ያህል ብር ነው የፈለግሽው? ምን ያህል ብር ነው የተበደርሽው? የተበደርኩት 10,000 ብር ነው። አሁን ከደሞዜ ቀንሰህ ስጠኝና በየጊዜው ከፍላለሁ። ምንም ችግር የለም። ከደሞዝሽም አይቆረጥም። የምትፈልጊውን ያክል ብር እሰጥሻለሁ። በጣም አመሰግናለሁ።
ባለፈው እሺ ከቤሩት የመጣችው ልጅ እንደዚህ መጠጥ አድርገህ እንደ ተዋን በላሃታል። አሁን እቺ ልጅ ምን ልታረጋት ነው? እና ምን ላርጋት? ምን ላርጋት? አዋ ኧረ ተወስማ እንዴ! ሰላም ነው? እንዴት ነሽ? ሰላም ነው? እንዴት ነሽ? ሰላም ነው? እንዴት ነሽ? እንዴት ነሽ? ሰላም ናችሁ? ሰጠሽ? ኧረ ብዬሽ ነው እኮ እስኪ አረፍ በያ አረፍ ትበል መጀመሪያ አረፍ ትበል። ምን ሆናችሁ? ቆይ አንተ አረፍ በል። ቆይ እስኪ ቀስ በል ሻይሽ ነገርሽ ነበር እምቢ አይልሽም ብዬሽ ነበር። አይሽ አይደለ ይሽ መነጋገራችን እንዴት እንደሚጠቅም እኮ። እሺ ቁጭ በል ቆይ ጋር ቆይ እስኪ በእናትህ ረጋ በል አንተ። እኔንም ሳመኛ ወንድም አይደለ? በቃ ደርሼ መጣሁ። እሺ የት መጣሁ? ነግሬሽ የለ እዛ ሰውዬው ቢዝነሱ ጋር የማናገረው ሰው እያለ በሱ ምክንያት ነው መጣሁ። እሺ እመጣለሁ፣ ቶሎ ነው የምመለስ። በቃ እኛ አይ ችግር የለውም። አይ እንዳይደብርሽ ይኸው ፊልም እያየሽ ጠብቂ። አንተ በቃ እና ዝም ብለህ በቃ መጣሁ። የእኔ ቆንጆ መጣሁ። እወድሻለሁ። እኔም እወድሻለሁ። አይ ይወድሻል እሱ። ሄሎን ለምን እንደሚባል ታውቂያለሽ? አላውቅም። ስልኩን የሰራው የግራም ቤል ባለቤት ስሟ ሄሎ ነው እና ለመጀመሪያ ጊዜ እሷ ጋር ስለደወለ ከዛ በኋላ ሄሎ የሚለው ቃል ከዛም ጊዜ ጀምሮ ጽደቅ። ደስ ይላል በጣም። ወዴኩ ጠላ ስጠጣ ጤምቢራ እስኪ ዞር ሲዞረብኝ ነጋ ራምፓራም እንድርስ አልመጣም እንዴ? አልነገርኩሽም እንዴ ባጥር አልነገርኩሽም እንዴ ባጥር ተንጠልጥዬ እንድሪስ ቺክን እንጂ ባላይሆንም ብዬ ማለት ነግሬሻለሁ። አንቺ ግን ምንድን ነው የምታወራው? አልገባኝም። አንቺ ግን አትሰሚም። እሺ ስለማትሰሚ ኧረ ቀስ በል። ኧረ እንዳትደፋ። እስኪ ልቀቂኝ።
ሄሎ ምግባር፣ ገና አልተነሳሽም እንዴ? አዎ በሰፈራችሁ በኩል እየመጣሁ ስለሆነ ፒክ አደርግሻለሁ። እሺ እንዴት ነበር? Vamos. ምን ሆንሻል? ሰላም አይደለሽም? ስሜት ላይ አይደለሽም? ችግር አለ? ኧረ ምንም ችግር የለም። ማታ በቂ እንቅልፍ ስላልተኛው ነው። በዚህ ስሜትማ ስራ መግባት የለብሽም። ባይሆን እረፍት አድርጊና ነገ ስራ ትገቢያለሽ። ኧረ ችግር የለውም። ስራማ እገባለሁ። ኖ ላንቺም ለስራውም ጥሩ አይደለም። በቤት አረፍ ብለሽ ነገ አንደኛውን ስራ ትገቢሽ። እንደዛ ነው እሺ የሚሻለው። ሰለሞን 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 እንዴት ዋል? ጋሽ ወልዴ እንዴት ነህ? እንዴት ነው? የበረታ ነው? አይ የበረታው ነው። አይን አንበሳ። አየህ ለዚህ ትውልድ እንዳንተ አይነት እኮ ሜካኒክ ነው የሚያስፈልገው። ማለት እንደኔ ያልተማረ ሜካኒክ ምን ነው የሚያስፈልገው? እና ጎበዝ ሜካኒክ። ጎበዝ። አየህ የትውልዱን ስሪት ተረድቶና ተገንዝቦ ህዝቡ ከመሀይምነት የሚያወጣ ጥሩ ሜካኒክ ያስፈልጋል። ጊዜ ጊዜን እየወለደ ትውልድ ትውልድን እየተካ ሲሄድ ታሪክ አዋቂዎች ሲያልፉ ታሪክ አዋቂዎች ነን ባዮች ይነሱና ህዝቡን በሃይማኖት በዘር እየከፋፈሉ ልክ መካኒክ እንዳጣ መኪና ላዩ ላይ ሳር በቅሎበት እንዲቀር ነው የሚፈልጉት። ገባህ? ኧረ ጋሽ በሌ ምንድነው የሚያሳክሩኝ? በጠዋት ምንድነው የትውልድ ምናምን ትውልድ ይላል እንዴ? ትውልድ እኮ ማለት ትውልዱ እዚህ አንተ አንዱ አካል አይደለህም እንዴ? ጋሽ በሌ ትውልድ እኮ የቻይና ትውልድ ሆኗል። እንዴት በለኝ አይደል? እንዴት በለኝ አይደል? እንዴት ማለት ጥሩ ነው ትውልዱ ያለው እዚህ ቅያሬው ያለው እዛ ነው። ስሪቱ እዚህ እኮ ነው ያለው። ጋሽ በሌ እኔ አታናግረኝ። አይ እንዲያብለህ ልትዋንች እሰልም ትውልዱ ላይ ያለው ልክ መጠቀም አለ እንዴ? ሰለሞን እኔ ኃይለ ማርያም ደሳለኝ ነኝ። ማንኝ መጠገነው ነኝ። ምን ለውጥ አለው? አትስሞናችን እኔ ይሄን መጠገን አቅቶኛል። ልብና እንደ ግዴታ መለወጥ አለበት። እንፍታው። አይ መስተካከል አለበት። ይገባሃል እንዴ? ይገባሃል። ብልጽግና ፓርቲ እንግባ። እርሱ ምን አንተ ደግሞ እንደ የብርቱ እጅ እኮ ነው የሰራው። እንዴት አትርሽ የኔ ፍቅር? ምን ሆነሽብኝ ነው? ዞር በል በዛ አትንካኝ። ምን ሆነሽ ነው? እስቲ አትንካኝ በዛ ዞር በል። ምንድን ነው የኔ ቆንጆ? ምን ሆነሽ ነው የኔ ፍቅር? አትንካኝ ዞር በል በዛ። ምን ሆነሽ ነው? የት አድረህ ነው የመጣኸው? ንገረኝ። እኔ ችግር ገጥሞኝ ነው። ችግር ነው? ችክ ነው የገጠመህ? ንገረኝ እስቲ ንገረኝ። የምን ችክ ነው የምታወሪው አንቺ? በእናትሽ እንደዚህ አይነት ነገር የምን ችክ
አንቺ ደግሞ ዝም ብለሽ ባላየሽው ነገር እንደዚህ ተጠራጥረሽ የሆነ ነገር ትኛለሽ እንዴ? እኔ እንዴ ምን ሆነሽ ነው? እኛ ማታ እየተዝናናን እያለ ግጭት ተነሳ። ከዛ ከሰዎች ጋር ተጋጨንና ፖሊሶቹ ፖሊስ ጣቢያ ይዘውን ሄዱ። እንዴ ከዛ ግማሾቹ ታሰሩ፣ እኔን ለቀቁኝ። እሺ ሴቷስ ንገረኛ። የቷ እንዴ ልጅቷማ የአንዱ የታሰረው ልጅ ሚስቱ ነች። እንዴ ሌሊት ሴት ልጅ ነኝ፣ በዚህ ሰዓት ቤቴ መግባት አልችልም፣ ከጉድ አውጣኛለች። ከዛ በኋላ ሁለት አልጋ ያለው ክፍል ሄድንና ሁለት አልጋ ያለው ያዝን። በቃ ይኸው ነው። እንዴ ደግሞ ስልክ ያላነሳሁልሽ እኮ ለሪሰፕሽኖች በቃ ቻርጅ አድርጉልኝ ብዬ ሰጠቻቸው ነበር። እንዴ ምንድነው አንቺ ነገር ሆኜ ቢሆን የኔ ጉዳይ አያሳስብሽም እንዴ? በቃ እጀጋ የለም ሞቼም ቢሆን ኖሮ አንቺ ምንድነው አንቺ ይሄ ከሴት ጋር ታየ ብለሽ ነው እንዴ እንደዚህ የምትሆኝ? እኔስ አንድ ነገር ሆኜ ቢሆን ለኔ አታዝኝም እንዴ? እሺ ማሪ በቃ ይቅርታ። አረ ማሪ ካኒ እንደዚህ አይነት ችግር ውስጥ ያለህ መሰለኝ እኮ። ቢሆንም እንደዚህ ማሰብ የለብሽም። እኔ ደግሞ በጣም ከሚያናድደኝ ነገር ምንድነው የማያምነኝ ሰው ዴኒ ለሙሉ ልቤን ሰጥቼሽ አላምንም ስትይ ትንሽ አይከብድም እንዴ ላንቺስ ቢሆን እኮ? እሺ ይቅርታ አልኩ አይደል እንዴ? ምን ሆነሃል ፍቅሬ? እኔ ከዚህ በኋላ ተይ በቃ እኔ የማያምነኝ ሰው አልፈልግም። ጥቋቁር ነጠብጣቦች ወይንም ምልክቶች በፊቶት ላይ እየወጣ ተቸግረዋል? አይጨነቁ። ማዶስ ምንም አይነት ጉዳትን ሳያስከትል እነኚህን ጥቋቁር ምልክቶች በቀላሉ በማጥፋት የችግሮት መፍትሄ ይሆናል። የማዶስን የፊት ቅባትና ሳሙና በመጠቀም በአጭር ጊዜ ውስጥ 73% የቆዳ መጠንከርንና የተሻለ የቆዳ ይዞታን ያገኛሉ። ጥራቱን በተመለከተ ምንም አይጨነቁ። በውስጡ የተካተቱት ንጥረ ነገሮች ሁሉንም የአውሮፓ ሬጉሌሽን ያሟላ ሲሆን ለማንኛውም አይነት የቆዳ ጉዳቶች አይጋለጡም። የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ እንዴ ሁሉ ነገር አማን ነው? ሄይ እንዴት ነው? ፒስ እንዴት ነው? ለጥ ብለልኛል? ኧረ ምን ለጥ ብያለሁ? ተዳክመሃል? ኧረ ተባል ጠዋት ጉዴ ፈልቶ ነበር። ምንድነው? ማታ ነው እንዴ? ማታ ውጭ አድርጌ መጥቼ ቺኳ ባናብኝ ነበር። ተበልቼልህ ነበር። ጭራሽ ረቅሌት ተረቅልቼ ነበር። ኢንቨስት አድርገህ በዜሮ ተሸኝተህ ነበራ? በዜሮ ታዲያ እንዴት ነው በዜሮ ምሽት? እሷ እኮ እጅ ከፉ ስለያዘችኝ እና ሳምንት ቅናት አራባስ ዛሬ ተበልቼ ነበር። አብዳለች አብዳለች ይገልጿል። አሁን ልክስ እንደው በዛውን እንደው ጓሳት ቀን እንደው አንድ መላ ብንፈጥር። ምን አይነት ደግሞ መላ? ከዮሴፍ ጋር የሆነ መላ ነገር ብንላት እንደው ብር የተወሰነ ብር ብንጠይቀው ይሰጣል። ይሰጣል እባክህ። እሱ ችግር የለበትም። የገንዘብ ምንም ችግር የለበትም። አረታ ታዲያ ደግሞ ፎንጋ አለበት ደግሞ ግን ችግሩ እንዴት አድርጋ ትጠይቀዋለች የሚለው ነው ማሰብ ያለው። ምን ብሩን ነው ታዲያ? ምን እኮ እንድርስ ነው እሱን እንኳን ለኔቶ ዘዴ ያለኝ እያልክ ነው። እሱን እንዴት አድርጌ እንደማሳምናት አሳያለሁ። ልቀሳውን አንድ ነገር ልንገር። ምንድን? ጊዜ መፍጀት አያስፈልግም። እዚህ እኔ እሷን አሳምናታለሁ። አንተ ላሽ በል በቃ እዛው እንገናኝ። ወይ ሶጣ ደውልልህ አታስጠቆረኝ እንደማደራ። ኧረ እኔ ምንም እዚህ ጨዋታ ውስጥ እንዳከተኝ አንተ የለህበትም። በቃ በቃ ስጨርስ ደውል። እደውላለሁ። ይመችህ። ፒስ። ይሄው ማሪ ቆንጆ ቁርስ ሰርቼ መጣሁ። ወይ ደረሰኝ ፍቅር። ወይ ቁጭ በል። እሺ ማሪ። እሺ ብላለሁ። ቆንጆ ምጣ። ምንድን በሽታው አውቃለሁ እያልክ ነው? ተበሳጨሽብኛል በጠዋቱ? በጣም አይሽ እኔ ቆንጆ። እሺ አትራቂ እንጂ እንዲህ ስልሽ እንዲህ እንዳትበይ። ምን አይነት ሆናት? ረሳሁት እኮ። ከነጭ አንቺ ነሽ የምታጎርሽኛል። የፍቅር አጉርሽኝ እስኪ። ራስሽ በድለሽኝ የለ ስጎ የሌለው
ማጉረሳችን እስከዛሬ በዛ እንደገና ከቅድሙ ያው ነው በጣም የሚያበሳጨው። እንዴ ምስተደረጋት አልበላም ነቀምቢ እንካ ዳፍታ ግሩም ነው። በጣም ግሩም ነው። እንግዲህ ሁላችሁም በየቤታችሁ እንደሚለው ቁርሳችን እንብላና ምን አልሻል ተደረገ ምንድን ነው ይውጭ ሆነኛ የህይወታችን እንደዚህ እኔም ደግሞ ስራ ባለመስራት ነው ውጪ እየተጣሁ እዛው እያደርኩ አንቺንም እያበሳጨሽ ያለሁት እና አንድ የሆነ ነገር ማድረግ መቻል አለብን። ምን ንገረኛ? በቃ ጁሲኒጂና ትንሽ ብር ጠይቂው ከዛ በኋላ እዚህ የራሳችንን ስራ እንስራ። ጠይቀውም እንዴ ምን ሆነሃል አንተ? ለምን ጠይቀውም እንዴ እኔ እንዴት ብዬ እሱን ጠይቀዋለሁ? ይልሽ ፍቅር ምን መሰለሽ እኮ አሁን እኮ አንቺ የምትጠይቂው ለምንድን ነው? ለመዝናናት ወይ ለልብስ ወይ ለምናምን አይደለም እንዴ? ማሬ ቆይ እኔ እንዴት ብዬ ነው ዮሴፍን የምጠይቀው? ምን ሆነ ነው እንዴ? እሱ ችግር የለውም። እሱ ምን ይጎልበታል እንዴ? እሱ ምን ችግር አለበት? ምን አንቺ ብቻ መኝበት በቃ ለሁላችንም ህይወት እኮ ነው። ለእኔም ላንቺም እኮ ህይወት ነው። እኔ ፍቅር አይደለም እንዴ? እኔ ታዲያ ምን ላድርግ? ያየሽው ነው በቤት ኪራይ ብቻ እንዴት ነው የምንኖረው? እሺ እንዴት ብዬ ጠይቀዋለሁ? በቃ እንደሱ ነው የሚባል። በቃ ምን ታሪካለሽ መሰልሽ? በቃ እንመልስልሃለን። በቃ ምንም ችግር የለውም። ደግሞ ያምንሻል። አንቺ የፈለግሽው ምክንያት ስጪ። በቃ ምንም አይልሽም። እሺ ልቆጭ በእናትሽ በቃ ከዚህ በኋላ የመጨረሻችን በቃ የራሳችን ስራ ነው የምንሰራው። በቃ እኔም ባህሬን አስተካክዬ ምናምን ስራችንን ብቻ ነው የምንሰራው። ሻት ታይ ምን ታደርጊያለሽ መሰልሽ? ዮሴፍን በቃ የራሳችንን ስራ ልንሰራ ፈልገን ነው። በቃ ትንሽ ብር ነው የምንፈልገው። ብር አበድረን ደግሞ ሰርተን እንመልስልሃለን በይ። እኛ የሱን ብር አናስቀርብት። በቃ ሰርተን እንመልስለታለን። ምንም ችግር የለውም። እሺ እሺ ማሪ ኮሽን ቆንጆ በጣም ነው ሞጭ። በቃ አሁን እንደውልለት ቆንጆ። አሁን እንደውልለት። ማሪ ምን ሆነሃል? አይታወቅም የሰው ነገር። አሁን መደወል መቻል አለብን። ስልክሽ የት ጋር ነው ያለው? ያው እናሳ እሺ በቃ ደውይልኝ። እሺ ምንድን ነው የምለው? በቃ አንቺ የምትይውን ነገር ቢዋ በቃ ሰርተን እንመልስልሃለን። እንደ ብድር ቁጠረው በይ። ሄሎ ዮሴፍ ሰላም ነው? አለው እግዚአብሔር ይመስገን። ላገኝ ፈልጌ ነበር። እሺ በቃ ሰፈር አካባቢ ስደርስ ደውልልኝ። እሺ ቻው። ምን አልሽ? ብሩ ምሻለሽ? ገና አላገኘው አይደል እንዴ? ምን ሆነሃል? ተረጋጋ እንጂ። እሺ ግን እንትን በይዋ በቃ እንትን ቶሎ በቃ ቶሎ እንዲሰጠንና እንትን እሺ በቃ ቆንጆ በቃ ጠገብኩኝ። በቃ ምንም ሳበላ? አዎ ጠገብኩ። ኧረ በቃ እኔ አንቺ ቢ የኔ ቆንጆ ቢ እኔማ በላለሁ። የምታፈቅራትን ሴት
የሌላ እንደሆነች እያወቅህ እያየክ ማፍቀር አይከብድም? አይ መሬት ያለ ሰው የእናት ፍቅር የተለየ ፍቅር ነው። 100% አያጠያይቅም። ያለ ምንም ምላሽ ማፍቀር ግን በጣም ይከብዳል። እሱ ጋር ተሳስተሃል። ያለ ምንም ቅድመ ሁኔታ እናት ኖር አሳይተናለች። የእናት ፍቅር የተለየ ነው። ይሄ ደግሞ በተለያዩ ጾታዎች ላይ የሚሰራ ያለም በአንድ እጅ እንደማጨብጨብ ነው። እውነት ነው፣ ይከብዳል። የማይቻል ግን አይደለም። ይሄው አንተ ያለ ምንም ቅድመ ሁኔታ ምላሽ ሳትጠብቅ አፍቅረህ የለም። የኔ ነገር እስቶ ምንም ተስፋ የለው። ዝም ብዬ ነው የምዳከረው። አንድ ወዳጅ ምን እንዳለኝ ታውቃለህ? ልማር ካለ ከማንኛውም ነገር ላይ ይማራል ይላል። ቦስ ከሴጣን የሰው ልጅ ምን መማር እንዳለበት ታውቃለህ? ደግሞ የሰው ልጅ ከሴጣን ምን ሊማር ይችላል? ክፋትን እንጂ። አየህ ቦስ፣ እኛ ሰዎች ተስፋ አለን፣ ግን ተስፋ እንቆርጣለን። ሴጣን ተስፋ እንደሌለው እንኳን እያወቀ ተስፋ አይቆርጥም። እኛ ከሴጣን ምን መማር አለብን ማለት ነው? ተስፋ ለመቁረጥ። ይሄ እንደዚህ ይሆናል ብዬ አንድ ቀንም አስቤው አላውቅም። እውነት ነው። መማር ካለብን ከሴጣን መማር እንችላለን። አየህ ቦስ፣ ማንም ሰው ተስፋውን በተስፋ ከጠበቀ ተስፋውን ያገኛል። እንዳፈ ያርግልኝ። አረ መከም እንደበደብከው ቦስ። አልገባኝም። ይኸውልህ ቦስ፣ 5 ጣታችን በ5 ሚኒስትሮች እንደሚሰየሙ አታውቅም? አላውቅም። ይኸውልህ ይሄ ማርያም ጣት ማለት ቆሻሻ የምናነሳበት፣ አፍንጫችንን የምነካበት ጤና ጥበቃ ሚኒስቴር ማለት። ይሄኛው መሀላችን ደግሞ የቃብቻ ቀለበት የምናደርግበት ምን ብለን እንሰይመዋለን? የማዕድን ሚኒስቴር ማለት። ይሄ ደግሞ የመሀል ጣታችን ደግሞ ምንድነው የሚባለው? ገሎስ ሚኒስቴር ማለት። አሁን አንተ እንደዚህ የደበደብክበት ደግሞ መከላከያ ሚኒስቴር ማለት። ይሄስ ምን ቢሆን ጥሩ ነው ቦስ? እሱን ንገረኝ። ይሄ ማለት ጠቅላይ ሚኒስቴር ማለት ሁሉንም ጠቅልሎ ነው። አየህ እንዲህ ፈገግ ስትል ያምርብሃል። ፈገግ በል እስቲ፣ ውሃውን ጠጣ እስቲ ቦስ። ተመቸህ አይደለ? ውዴ ወይ እንዴት ነሽ? ግቢ፣ ፀሐይ ስለሆነ ግቢ። እሺ አንድ በጣም ከባድ ነገር ላስቸግርህ ነበር። ምን ችግር አለው? እኔ እኮ ላንቺ ህይወቴንም ለመስጠት ዝግጁ ነኝ። በተቻለኝ ፍጥነት በአስቸኳይ የምመልሰው ገንዘብ አስፈልገኛል። ለዚህ ነው እንደዚህ ጭንቅ ጥበብ ያለሽ? ምን ያህል ነው የፈለግሽው? 300,000 ብር። አይሽ ከ300,000 ብር በላይ እንደሆንሽ አልገባሽም። ችግር የለውም። ይሄን ማድረግ አያቅተኝም። አዘጋጅልሻለሁ። እሺ፣ በጣም አመሰግናለሁ። በጣም ማውረድ ማሪ እሺ ብሎኛል። ነግሬሽ ነበረ። እሺ ይልሻል ብዬ ነግሬሽ ነበር። የኔ ቆንጆ ቁጭ በይ። በቃ አሁን ሄደሽ ቶሎ እንዴ ምንድነው? ቆይ እሺ ተረጋጋ ማሪ። ቆይ የምን መረጋጋት ነው እንዴ? ሀሳቡን ቢቀይርስ? እንዴ በቃ ሂጂ፣ አሁን ሂጂ። በቃ እሺ፣ በቃ እንደ
እንደተቀበልሽ ወዲያው ደውይልኝ። እሺ ማሪ። ወይ እንትን ላድርገው እንዴ? ሻንጣውን ልቀይረው? ትልቁን ቦርሳ ያዥ። በቂ ነው። እሱ ይበቃል። አደራ በቃ ልክ እንደተቀበልሽው ደውይልኝ። እሺ እወድሻለሁ የኔ ፍቅር። በሰላም ነይልኝ የኔ IMF። ወደ ሀብት ጉዞ ምግባርን ይዞ ብርን ይዞ እስኪ ለዛ ደሃ ጓደኛ ደግሞ ይደውልለት። እናት እጭ ዳዳ እናት እሺ ካዚኖቫ አንተ ያ ነገር እኮ ተሳካ። ኧረ እባክህ ሙሉን ገንዘብ እሰጥሻለሁ አላት። ይሄው ሻንጣ ሲዤ ልኬያታለሁ። ይኸውልህ ማታ ትጨብሳለህ? ዛሬ እንኳን አልችልም እባክህ። ኧረ ምንድነው ሰሞኑን ግን ቢዚ አብዝተሃል። ምን ታደርገዋለህ? የጎደለችዋን አጥንቴን አግኝቼ ነው እንዴ። ፍቅር እየተጫወትክ ባልሆነ። አንተ ሰውዬ በሰውነታችን እንጂ በአስተሳሰባችን አንድ አይነት አይደለም። ወንድሜ አትፈላሰፍ በእናትህ። ፍቅር ከኛ የተረፈ ነው። ገንዘብ ብትይዝ ይሻላል። አይመችም? የራስ ጉዳይ። እኔ ምን አገባኝ? ቻው በቃ ቻው። ይመች ቻው። ያ ባለጌ ነው አይደል? ጓደኛዬ ነው፣ ለኔ ጓደኛዬ ነው። እሱን ተወው። ግን እንዴት ነው በእናትህ? እባክሽ በፍቅር ስክር ብሏል። ምን እንደማደርግ ግራ ገብቶኛል። አይ ሴቶች ስንባል ግን በቃ መጥፊያችንን ያስወድደናል አይደል? ገርም። በነገር ላይ ወይ በምግባር ጉዳይ ከዚህ በኋላ ምንም ነገር ስትተባበረው ማየት አልፈልግም። እውነትሽን ነው እባክሽ። የአጉል ቀልድና ጨዋታ የሰውን ሕይወት እስከ መጨረሻው ድረስ እንደሚያበላሽ ምግብን እያየው በጣም ደብሮኛል። በጣም ኦኬ። እሺ መጣ አንቺ ምን ሆነሽ ነው እንዴ? ምን ሆነሽ? ቆይ እስኪ መኪና ተመሻገር አቅትሻል እንዴ? ህፃን ልጅ ነሽ እንዴ አንቺ? ምን አይነቷ? እሺ አሁን ገንዘቡ ተቀበልሽ እንዴ? ተቀበልሽ ወይ? ሬዲያ ተጋድመሽልኛል። ምን አይነቷ ናት? ተጎዳሽ? እንዴት ነሽ? እኔ ማር ደህና ነሽ? እንዴት ነሽ? እኔ ማር እግዚአብሔር ይመስገን። እሺ
በዚህ አልጠበኩም። እንዴት ነሽ? ደህና ነሽ? እንዴት ነሽ? በእናትሽ ተንከባከባት። ተጎዳሽ በጣም? ምግብዬ እንዴት ነሽ? ምግብዬ አሁን እንዴት ነሽ? መኪናው አልጎዳኝም። ይልቅ የውዷ ጓደኛዬን ምክር አለመስማቴ እሱ ይበልጥ ጎድቶኛል። የኔ ቆንጆ እዚህ ሁላ ጣጣ ውስጥ ያስገባሁሽ እኔ ራሴ ነኝ። በጣም ይቅርታ። ሁላ ነገር ይፈጠራል ብዬ አስቤ አይደለም። ምንም አይደል። ለሁለታችንም አረፈደ። ፈጣሪ ደግሞ በቀላሉ አስተምሮናል። ዋናው ደህና መሆንሽ ነው። አልፏል ሁሉ። ያዙሽ አሁን ፒስ ነው። የጠየከኝ ገንዘብ ህይወትን ቀይርበት፣ ተለወጥበት፣ ስራበት። እንካ። አንቺስ? አንተ የፈለከው ገንዘቡን ነው። ገንዘቡን ደግሞ አግኝተኸዋል። እሱ የፈለገው እኔን አግኝቶኛል። ኧረ እባክሽ ጥርግ በይ። 300 ሺህ ብር የራስሽ ጉዳይ።
ነገርኩሽ ስራ በቃ ገንዘቡ አንቺ ጋር ያለው ነው እንጂ ከዛ በቃ ትዳራችንን ምናምን ፏ አድርገን በቃ ከዛ በኋላ መቸገር የለም ምን የለም። በደንብ አጠናኸው ስራውን? አዎ ቆንጆ በጣም ሁሉ ነገር አጥንቼ ምን ያህል ነው? አይ ቀላል አንዱ 200-300 ሺህ። ምን 200-300 ሺህ? አዎ እንዴ እኔ አሜሪካ ነበርኩ አልኩ እንዴ አረብ ሀገር እኮ ነው ሰርቼ ያመጣሁት። ምን ማለት ነው? ለዛ ላይ ለቤተሰብም ሰጥቻለሁ። እጄ ላይ ትንሽ ብር ነው ያለው። ምን ያህል ነው ያልሽ አንቺ? 30-40 ሺህ ብር ነው እጄ ላይ ያለው። 30-40 ሺህ ብር? አዎ ለ30 እና ለ40 ሺህ ብር ነው እንዴ እዚህ ቤቴ ድረስ ይዤሽ መጣሁ? እንዴ ምንድነው? ጉሊት ምናምን መሸጥ መሰለሽ እንዴ? 30-40 ሺህ ብር መጀመሪያም ነግሬሃለሁ። ከአሜሪካ ነው እንደ የመጣሁት። አንተ እሱን መገመት አይቅታም? ኧረ በእናትሽ ደግሞ እየሰራን እኮ ያንን ብር ማምጣት እንችላለን። ምን ችግር አለ? ከዚህ በኋላ ሰርተን በ30 ሺህ ብር 300 ሺህ ብር ልናገኝ። ምን ችግር አለ? ኧረ በእናትሽ አትቀልጂ። ነይ ትንሽ ውጪ። ምን ማለት ነው? እባክሽ ነይ ትንሽና ውጪ በቃ። አረብ ሀገር ስንት ዓመት ልጅነቴን ጊዜን አጥፍቼ እዛ የሰራሁበትን እየለኩልህ ከቆየሁ በኋላ አሁን እና እኔ ምን አገባኝ? አሁን ባዶ እጅሽን ምን ታደርጊልኛለሽ እንዴ? ነይ ትንሽ ውጪ እባክሽ። እዚህ አትነፍርቅብኝ። ነይ ትንሽ። ምን አይነቷ ናት በእናትሽ? ምን ታደርጊልኛለሽ ለኔ? የራስሽ ጉዳይ። ትንሽ አሁን ነይ ውጪ። በ30-40 ሺህ ብር ጉሊት ነው እንዴ ሰራ? አትሳቀው። እዛው ሲል አረብ ሀገር ምናምን ነገሩን ግለጭ። የአረብ ሀገሩን ነገር ይሆን ማይ ሰላም ነው? እንዴት ነህ ሰው? አማን ነው? አለን 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 አለን። እስኪ ዝበል አንተ ፊት በቃ ልክልኛል እንዴ? ነበር ሰዓት አጥቼ ነው ልነግርህ ነበር። አንተ ለኔ ልትነግረኝ ማለት ነው? በጣም ሰዓት አጣ። በጣም ቴንኪው አንተ። እንዴት ነው ትይኛለሽ እንዴ? አለን እንደዚህ አለን። ያው አለ አይደለ ባፌ ሄዳል የሚባል ነገር እንደዚህ ባፌ ሄዳል ምናምን የሚባል ነገር ነው እንዴ? አንቺ በእናትሽ ልነግርህ ነበር ላሳውቅ ነበር አልኳል። እሺ አንተ ቴንኪው አንተ በጣም ቴንኪው አንተ ቴንኪው። ሰላም ነው? አለን አለን። ይቅርታ ምን አለ የሚበላ ነገር? ክትፎ አለ፣ ችግር ወዲ አገልግላለሁ። ልጅ እንትን አገልግሉ ጥሩ ነው። በጣም ቆንጆ ጥሩ ነው አገልግሉ። ለአንድ ሰው ይበቃል አይደለ? ሙሉ ግማሽ ተው እንጂ እንደዚህ አይባልም። እኔ ግማሽ ለእኔ አንተ ግማሽ እሺ አይባልም። እሺ ነውር ነው። ኖ አላፊውን ካለ ጥራልኝ። እኔ ግማሽ አይባልም ለእኔ። እኔ እንዳማራጭ አይደለም እና ምን እንዴት ነው? እስኪ ዝም በል አንተ፣ ዝም በል አንተ፣ አንተ ዝም በል አፍ የለም። እኔ ይኸውልህ ግማሽ አልባልም ሲጀመር ማለት ነው። ሙሉ ነው የምታዘዘው። ከዚህ በፊትም እዚህ ቤት ነው የበላሁት፣ ሙሉ ነው የበላሁት። እሺ ሁሌ የምበላው ሙሉ ነው። እሺ አዲስ ነህ ለቤቱ? አዲስ ስለሆንክ ነው አታቀኝም ማለት ነው። አታቀኝም። አንበርብር ማለት እኔ የክፍለ ከተማ ዋናው ጤና ጥበቃ አዘጋዋለሁ። ቤቱን ከፈለኩ ቤቱን ነው የማዘጋው። እሺ ሙሉ አገልግል ታመጣኛል ከእንቁላል ጋር ማለት ነው። እሺ የሚጠጣ ምን አላችሁ? የሚጠጣ ሁሉም ነገር ሁሉም የሀገር ውስጥ ምርቶችም አሉ፣ የውጭ ሀገር ምርቶች አሉ። ለስላሳ መጠጥ አለ፣ ውሃ አለ። እኔ ለስላሳ ልጠጣ? ይቅርታ አላወቅኩም ጋሻ። አንተ አዲስ ነህ። እኔ ውሃ ልጠጣ? አዲስ ነህ አንተ አዲስ ነህ። እኔ ውሃ ልጠጣ? እሺ ይቅርታ አይደለም የሚባለው። ኧረ ታዘዘው ቆሟል ልጁ። ዝም በል በእናትህ። ኃላፊውን ጥራልኝ። ኃላፊው አሁን ወደ ገቢዎች ስራ ሄዷል። ከእሱ ነው የሚከፍለው። እኔ ለስላሳ አልጠጣም፣ ውሃም አልጠጣም። እሺ በዚህ እድሜ እንደዚህ ሽበት አውጥቼ ውሃ እኔ ልጠጣ? እሺ ምን ይሆናል? እኔ ለስላሳ ልጠጣ?
አላወቅኩም ጋሽ። አንተ አዲስ ነህ፣ እኔ ውሃ ልጠጣ። አዲስ ነህ አንተ አዲስ ነህ፣ እኔ ውሃ ልጠጣ። እሺ ይቅርታ አይደለም የሚባለው። ኧረ ታዘዘው ቆሟል ልጁ። ዝም በል በእናትህ። ኃላፊውን ጥራለህ። ኃላፊው አሁን ወደ ገቢዎች ስራ ሄዷል። ከሱ ነው የሚከፍለው። እኔ ለስላሳ አልጠጣም፣ ውሃም አልጠጣም። እሺ በዚህ እድሜ እንደዚህ ሽበት አውጥቼ ውሃ እኔ ልጠጣ? እሺ ምን ይሆናል? አዋሽ ተከሽኖ፣ እሺ ሎሚ ብዛበት፣ እሺ ሎሚ በደንብ አርጉበት። እሺ እሺ ሚኒጅን አላችሁ? አዎ አለ። ሚኒጅን አለ አይደል? ኧረ እባክህ እስኪ ዝም በል አንተ በእናትህ አንተ እኔ ምን ነው የሚያናግረኝ? በእናታችሁ ሚኒጅን አላችሁ? አለ። ሚኒጅን አላችሁ አይደል? አዋሽ ተከሽኖ ሚኒጅን ከሚኒጅን ጋር ሜዲው ምግብ ምንም ማለት አይደለም። ቲፕ እሱ ይሰጣል ከነ ምግቡ ዋጋ። እናንተ ምን ልታዘዝ? ለእኔ ጭቅን ጥብስ። የሚጠጣስ? የሚጠጣ ስፕራይት። ወንድም የሚል እኔ ከእሷ ጋር እበላለሁ። የሚጠጣስ? የቧንቧ። በቃ እጃችንን ታጥበን እንምጣ። አይ ታጥበን ነው በቃ። እሺ ታጥበን በቃ ታጥበን ልምጣ። በጣም የምትደንቅ ሰው ነህ አንተ።